ይችላል። ይሄ ሁላ ነገር የፍርድ ቀን ይታይለታል። አንድ ሰው ከሙስሊም ውጭ ያሉ ሰዎች በአጠቃላይ ገሃነም ይገባሉ የሚል ትምህርት በእስልምና ውስጥ እኮ የለም። ጤና ይስጥልኝ። እንዴት ናችሁ? አብሮ ይስጥልን። እንዴት ነህ? እግዚአብሔር ይመስገን ደህና አለን። ጥሩ። እንግዲህ አንድ የቁርአን አንቀጽ አነብና ጥያቄን በዛው አትርሼ እጠይቃለሁ። ሱራቱ ጣሃ ቁጥር 12 ላይ ያለ አንድ ቃልና አነባለሁ። እንዲህ ይላል ከቁጥር 11 ጀምሮ። በመጣም ጊዜ ሙሳ ሆይ በማለት ተጣራ፣ እኔ ጌታህ ነኝ፣ ጫማዎችንም አውልቅ፣ አንተ በተቀደሰው ሸለቆ በጦሃ ነህና እኔም መረጥኩህ፣ የሚወርድልህንም ነገር አድምጥ፣ እኔ አላህ ነኝ፣ እኔ ያለ እኔ አምላክ የለምና ተገዛኝ የሚል የቁርአን ክፍል ሱራቱ ጣሃ ቁጥር 11 ጀምሮ አለ። ምንድነው የኔ ጥያቄ? ከዚህ የቁርአን ቃል ተነስቼ ልጠይቅ የፈለኩት እንግዲህ እንደተመለከትነው ይሄ የቁርአን አንቀጽ ለሙሴ አላህ ሲገለጥለት በተገለጠለትም ጊዜ እኔ አምላክ ነኝ፣ እኔ ተገዛኝ ብሎ ተናግሮታልና በዚሁ መሰረት በሙሉ ቁርአን ውስጥ ፈልጌ ያጣሁት ለሙሴ እንደተነገረው ለመሐመድ የተነገረ ቃል አለ ወይ ነው። አማናዊ አላወራንበትም ይህንን ነገር ከዚህ በፊት አንተ እኔ ቤት ችግር የለም። እርግጠኛ ነኝ። አላስታውስም። እሺ የሆነ ነገር ልበልና ኢምራን ይቀጥል። ማነህ አንተ? ወንድም አለም ፒኬ ነህ እንዴ? አንተ ነህ? እሺ እስኪ ንገረኝና ምንድነው መሰለህ ተያይዞ የመጣልኝ ምንድነው ሌላ ነገር አለ። ለምን መሰለህ እንደዛ ያልኩት ምክንያት ጥሩ አንተ ሐሳቤን አውርተንበታል አይደል? ቆይ ከዚህ የተነሳ የዛ ጊዜም ያው እንዳልኩ ምንድነው የነገርከኝ ነገር እንዳለ ሆኖ መቀበል ያለ መቀበል ዝም ማለት ተቀብየዋለሁ ማለት እንዳልሆነ ነው የምነግርህ። ምንድነው ግን ይሄንን ጥያቄ ደግሜ በእርግጥ አንተ እንደሆንክ ባላቅም ግን ደግሜ የጠየቁበት ምክንያት ምንድነው ሱራ 81 ላይ ምን አይነት ድምዳሜ ላይ ደረስኩ? ይሄ ቁርአን የተባለው ቃል የመሐመድ ቃል ነው በቃ ብዬ ደምድሜ ነበርና ሱራ 81 ቁጥር 20 ላይ 19 ላይ እርሱ ቁርአን የክቡር መልእክተኛ ቃል ነው ብሎ ዘግቶታልና ቁርአኑ የአላህ ቃል ሳይሆን የመሐመድ ቃል ነው ብዬ ደመደምኩ። እነዚህ ነገሮች አያይዘው ሱራ 81 19 ላይ ያለው ስለ 81 19 ነው ያልከኝ? ስለ ነቢያችን ሰለላሁ ዐለይሂ ወሰለም ነው። በምን አወቅ? ይሄ ይናገራል። እርሱ ቁርአን የክቡር መልእክተኛ ቃል ነው በቃ የአላህ ቃል ነው። ክቡር መልእክተኛ የተባለው የአላህ ቃል ነው እያለ ነው። ገባኝ እኮ ክቡር መልእክተኛ የተባለው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ብሎ ማን ነገረ ነው የኔ ጥያቄ። ሌላ መልእክተኛ ካለ እሱ ነው በለኝ። ያው እዚህ ጋር ግን እኔ መልእክተኛ የተባለው እሱ ነው ብዬ ነው የደመደምኩት እኮ። አንቀጽ ብቻ ይዘህ የሄድክ እኮ ነው አሁን ችግር የሆነው። ላይ እናታች ያለው ነገር አለማንበብ ነው። እኔ እንዲህ ብዬ ደምድም ያለው አንተ ደግሞ አይ እንደዚህ አይደለም ብለህ ቅድም ከጠየቁ ጥያቄ ጋር መጽሐፉ ሙሉውን ተፈተሸውና አንድ ነብይ ነብይነትን ስልጣን ከሰጠው አካል ጋር በአካልም በድምጽም ለማንኛውም እዚህ ጋር የሚያወራው ምናልባት አንቀጽ ተምታቶብህ ከሆነ ማለት ነው ስለ ነቢያችን ሱራ 69ኛው ምዕራፍ ላይ ቁጥር 40 ምናምን እንደዛ አካባቢ ላይ ያለ ነው። ይሄ ከዛው ቀጥለ ብታነበው ማን እንደሆነ የኃይል ባለቤት ሱራ 81 ቁጥር 19 ነው 14 አይደለም። እሺ 19 ነው አይደለም። እሺ እርሱ ቁርአን ይዤው እኮ ነው ቁርአኑን ይዤው ነው እያወራሁ ያለሁት። እሺ አማን አንዴ ስማኝ። እሺ
እርሱ ወይም ቁርአን የክቡር መልእክተኛ ቃል ነው አለ። የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ አለ። ይሄ ማን ነው? አሁን የክቡር መልእክተኛ ቃል ብሎ ከታች ማን እንደሆነ ገልጸዋል። እንግዲህ የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ መልእክተኛ ቃል ነው ይላል። ለማንኛውም ይህ የሚያወራው ካላወቅ ስለ ጅብሪል ነው እዚህ ጋር የሚናገረው እንጂ ስለ ነቢያችን አይደለም። ስለ ነቢያችን የሚያወራው ቃሉ ያላህ ሳይሆን የጅብሪል ነው እያለ ስለሆነ እሱንም ነገሩ ችግር የለም። አላህ አለመሆኑን ብቻ ነው ያረጋገጥኩት በዚህ ቁርአን ክፍል። ቃሉ ያላህ ብትሰማኝ እኮ ጥሩ ነበር። ሌላ ሰው ቤት ብቻ ነው ያረጋገጥኩት። አንተ በምንም ብለህ አሳምነኝ፣ ችግር የለም ያላህ መሆኑን እኮ ካልሰማኝ አሁን እንዴት ነው እኔ ላሳምንም ላወራህ የምችለው? እኔ እንደዚህ ማውራት አልችልም። ኢምሩ ቀጥል፣ በቃ ኢምሩ ቀጥል። ከኢምሩ ጋር አውሩ። ሀቢቢ ቀጥል። እሺ ቀጥል ሀቢቢ። አሁን አዳምጣ ብዬ አስባለሁ። ሌላ ሰው ቤት ሲሆን ትንሽ እንደ ቤታቸው ቢሆን ይሻላል። መጀመሪያ ያው ከመጀመሪያ ሀሳብህ መመለስህ በጣም ደስ ይላል። የነብዩ ቃል ነበር ነው ያልከው፣ ስተዋል። ፕላስ ደግሞ ጥያቄዎች አይገናኙም። መጀመሪያ ጠየቀው ጥያቄ አላህ ነብዩን አናግሯል እንደሚል ጥያቄ ነበረ። ሁለተኛው ደግሞ ቁርአን የማን ቃል የሚለው። ሁለቱም በምንም ነገር ጥያቄዎቹ ማች አያደርጉም። ምንም ድምዳሜ ላይ ሊደርሱ የማይችሉ ጥያቄዎች ናቸው። ኦኬ ከመጀመሪያ ውስጥ ጀምርልህ። አዎ አላህ ነብዩን አናግሯቸዋል፣ ግን አለማናገሩ መስፈርት አይሆንም። ምሳሌ ኢየሱስን እግዚአብሔር አያናገረውም። ነቢያት ያናገራቸው ነቢያት አለ በአካል ማለት ነው፣ ወይም ደግሞ በድምጽ ወንድም አለ። ምን መሰለህ እኔ አሁን ስለ ኢየሱስ ተውና መጀመሪያ ቁርአን ራሱ ያላህ ቃል ለመሆኑ ማረጋገጫ አስጠኝ። እዚህ ጋር ያላህ ቃል አይደለም እያለ ነው፣ የመልእክተኛው ቃል ነው እየተባለ ነው። ነብዩ መሐመድ ደግሞ ከአላህ ጋር በምንም ነገር አልተገናኘም እና አላህ ራሱ አለ ወይ ኤግዚስት ያደርጋል ወይ በምን አረጋገጠ? እዚህ ጋር ቃሉ የመልእክተኛው ነው እየተባለ ነው። እንደገና ደግሞ አላህ የሚባለው አምላክ መቼ ነው ከነብዩ ጋር የተገናኝቶ ነብይነትን ሹመት የሰጠው? ስለዚህ አረጋግጥልን፣ ሌላ ቦታ አትሂድ፣ ይሄ ምንም አይጠቅምም፣ ራስን ችለህ በመጽሐፍ አናግረኝ ነው በቃ። እሺ ክርስትና ሲነካ የሆነ ውስጥ ይረበሻል። አሁን ኢየሱስ ሳውራ አዳምጠኝ የሚወት አድርገው። እሺ ከዛ ደግሞ ታወራለህ። አልገባም ክርስትና ውስጥ ችግር የለውም፣ ግን አትረበሽ። ታውቀዋለህ፣ ውስጥህ ያውቀዋል። ውስጥ ምንድን ነው የሚያውቀው? ኢየሱስ እግዚአብሔር አናግሮ አያውቅም። ይህን እውነታ ታውቀዋለህ። ለዛ ነው እንደዚህ መረበሽ የጀመርኩ። ግን አትረበሽ፣ ችግር የለውም። አለማናገሩ ኢየሱስን ኃጢአተኛ ወንጀለኛ አያደርገውም። እሺ አሁን ያዝና ጥያቄዎቹ ልመልስልህ፣ ግን ሌላ ጊዜ ክሌም ስታነሳ የሚገናኝ ነገር አንሳ። ቁርአን የማን ቃል ነውና አላህ ነብዩን አናገረም የተለያየ ፖይንት ነው። አላህ የለም ማልክ የተለያየ ፖይንት። ዝም ብለህ ትዘላለህ፣ አትዝለህ፣ ረጋ ብለህ አንድ ፖይንት ላይ ለማለት ሞክር። እሺ እኔ ግን እያንዳንዱ ተከተልኩኝ አሳይህና መልሱን ከዛ በኋላ ክርስትና ያገብቼ ደግሞ ጥያቄዎችን አነሳለሁ ማለት ነው። ግን ከእስልምና ልጀምር። መጀመሪያ ላይ አላህ ነብዩን አናግሯቸዋል። አዎ አናግሯቸዋል። ብዙ ማስረጃዎች እናቀርባለን። ግን ማናገሩ መስፈርት አይደለም። መስፈርት ከሆነ ብዙ ነቢያት ይወድቃሉ። በዛኛው አልገባም። አሁንም ያው ይገባዋል። ቅድም ያልኳችሁ መስፈርት ይወድቃሉ። እዛ ለጥግ ላይ የተቀመጡ ሰዎች ይወድቃሉ። ግን በእስልምናችን አምላካችን የሚናገረው ነገር ተመልከቱ። ሱረቱ አልበቀራ ከቁርአን ልጀምር። ሱረቱ አልበቀራ ቁጥር 253 ላይ እነዚያ መልእክተኞች ከፊላቸውን በከፊሉ አበለጥን፣ ከእነርሱ ውስጥ አላህ ያናገረው አለ አለ። ከነቢያት ውስጥ ምን አለ? አላህ ያናገረው አለ። እነማን ስንል ነብዩ ሙሳ አንደኛው፣ ሁለተኛ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ተፍሲር ኢብኑ ከሲር ተመከቱን ብሎ አስቀምጠዋል። ያኒ ሙሳ ወሙሐመድ ሰለላሁ ዐለይሂ ወሰለም፣ ነብዩ ሙሳና ነብዩ ሙሐመድ ቡም ያው ነብዩ መሐመድ። ይሄ ከተፍሲር ነው። ተውና ቃል በቃል አምሪ ጊዜ ሳንፈሽ ሚውት አድርግ። ሳውራት ተቆርጠኝ። እሺ ትወርዳለህ። አንዴ ረጋ ብለህ አትረበሽ። መሐመድ ያናገረበትን ቦታ አሳይኝ። ልከፍት ነው። ጆሮ እየሰማ አይደለም። ልከፍት ነው። ከቁርአን አጣቅሽ ወደ ሐዲስ እየመጣህ ነው። ረጋ በል። መጀመሪያ አዳምጥ። ስታዳምጥ ነው ምን እያወራሁ እንደሆነ የሚገባ። እሺ እንደሱ ጎበዝ ልጅ ስታዳምጥ ደስ ይለኛል። ሰሒሁል ቡኻሪ ያው 7510 ያጀማ ያዙልኝ። ነብዩ አላህ ያናገራቸው ቦታ ተወዳጅ ነው። ሚውት አታደርገው። እስቲ ረጋ በል አንዴ። የሆነ ውስጥ የሚረብሽ ነገር አለ ወይስ የቅድማ መርፌ ኢየሱስ እግዚአብሔር አናገረው የሚለው ነገር ረብሽሃል?
ነብዩ መሐመድ ከአላህ ጋር ተነጋግሮ ቁርአን ላይ ተጽፎ ቀርቶ ነው። አቀረብኩልህ ሱረቱል በቀራ እኮ አቀረብኩልህ። አረጋ ብለህ አዳምጥ። ጆሮ ሀሳብ ሱረቱል በቀራ እየጠቀስኩልህ እኮ እየሰማ አይደለም። አንዴ ረጋ። አይ በቃ እንደዚህ ከሆንክ ተረብሻል ማለት ነው። የቅድሙ መርፌው እንደዚህ የሚያደርግ እስኪ ረጋ በል። አሁን ክርስትና ላይ ባዞርህ ትጮሃለህ። እንጮህ አልፈልግም። ረጋ በል አንዴ። እንደሱ ይረብሻቸው ወላሂ የሆነ ጋኔን አለባቸው ጀማ የሆነ የሚያስፈራ እንትን አለባቸው ተረዷቸው። እኔ ግን እየገባኝ ነው። ሰሞኑን ይሄ አብሶ አማን ነው አለበት። ለዛ ነው። እስኪ ያዳምጣ እንየው። እስኪ ካቋረጠ ይወርዳል ማለት ነው። እሺ ያው ከቁርአን ጀምራለሁ ጀማ። ሱረቱል በቀራ ብዬ አቅርቤያለሁ። አንደኛ፣ ሁለተኛ ቃል በቃል ነብዩ አላህን አናገረ ነብዩ መሐመድ የሚል ግን ቁርአን ላይ የለም። እንደዛ ጭራሹን ሊኖራችሁም። ለምን ቁርአን የነብዩን ታሪክ በቃይ እናመሰግናለን። ታችሁን አዳምጥ። እሺ ቃል በቃል ሊኖራችሁም። ለምን ቁርአን አልቻለም። አይጋቸውን እኮ አይችልም ብያቸዋለሁ። ጋኔን እንዳለበት አስመስክሯል። እሺ ነብዩ ቁርአን የነብዩ ታሪክ መጽሐፍ አይደለም። ቁርአን የመጣው ነብዩ እንደዚህ አደረጉ ሊል ሳይሆን የነቢያትን መንገድ ሊያስቀምጥ እሱ ብቻ አምላክ ተመላኪ እንደሆነ ሊገልጽልን ነው እንጂ የነብዩን ታሪክ ሊናገር የመጣ አይደለም። ሙስሊሞች ቁርአን ብቻ እንቀበልም፣ ሐዲስም እንቀበላለን። ከቁርአን ጀምራለሁ። ሱረቱል በቀራ ብዬ አቅርቤዋለሁ ጀማ። ሱረቱል በቀራ ቁጥር 253። አሁን ወደ ሐዲስ ደግሞ ስንመጣ ነብዩ ምን አሉ? ثم رجعت الى ربي ወደ ጌታዬ ሄድኩኝ። ፈአሕመዱ ቢትልክ ለመሐሚድ አመሰገንኩት አለ። ከዛ ፈቃለ ሊ አምላኬ እንደዚህ አለኝ፣ ያ ሙሐመድ ሆይ ኢርፋዕ ራስክ ራስህን ከፈርክ፣ ወቁል ዩስማዕ ለክ ተናገር ይሰማልሃል፣ ወሰል ትዕጣህ ጠይቅ ይሰጥሃል፣ ወሽፈዕ ቱሸፈዕ አመል ደግሞ ይነገራል። ስለዚህ አናግሯቸዋል። ይሄ አንደኛ ማስረጃ ነው። አክቹዋሊ ይሄ ማስረጃ ስለ ሸፋ የሚናገር ነው። በተጨማሪ ደግሞ ለሌሊቱል ኢስራ ወል ሚዕራጅ አናግሯቸዋል። ያው ፈረጃቱ ኢላ ረቢ ወደ ጌታዬ ሄድኩኝ። ፈረጃቱ ፈወضع عني 10 ጌታዬን ለመንኩትና ሰላትን 10 አደረገልኛሉ። ፈረጃቱ ኢላ ሙሳ ወደ ሙሳ ተመልክተው ነብዩ ሰለላሁ ዐለይሂ ወሰለም ሙሳ አናግረውታል። ከሱም አልፎ ወደ ሰማው ዱንያ አድርገው ሰባተኛው ሰማይ አምላካችን ሰላትን ቃል በቃል አዟቸዋል፣ ሰጥቷቸዋል። ሰሒሁል ቡኻሪ በመጽሐፍ አቅርበናል። ይሄን ይመስላል። አይ ልጁ እንትን ነው። ቅድም ብያችኋለሁ ጋኔን አለባቸው ብያለሁ። ቅድም ካስታወሳችሁ ከጮኸ ጋኔን አለበት ብያችሁ ነበርና ዝም ብዬ ታግሼው ከዛ እስቲ ሚውታ ግን እኔው ብያችሁ ያው በቃ አልቻለም፣ ተነሳበት። ለዛ ነው። ኤኒዌይ የትኛውም ክርስቲያን ኢየሱስ እግዚአብሔርን አናግሮታል የሚል ካለ ያላ ይግባና ያሳየኝ። የፈለገ ክርስቲያን ጴንጤ፣ ኦርቶዶክስ፣ ካቶሊክ ናግባና አሳይ። የለም በተአምር ወረበል የለም። ጭራሹን ሊያቀርብ አይችልም። ሜቢ ካቀረበ ራእይ ላይ ነው ሊያቀርብ የሚችለው። እሱንም መርፌ አለኝ፣ ናግባና ሞግት። ለማንኛውም ይሄን ይመስላል። ኦሜጋ ኢንሻአላህ ፒኬ ካለ ቀጥል ሀቢቢ። ኦሜጋ አለ። ጥያቄ ያላችሁ ክርስቲያን ወገኖቻችን ግቡ። እሺ እንዴት አመሻችሁ? ኢምራን አሁን ያልከው ላይ ኢየሱስን እግዚአብሔር አላናገረውም የሚለው ከምን ተመስረተ ነው የተናገርከው? ኢየሱስ ምድር ላይ በነበረበት ጊዜ መጽሐፍ ቅዱስን አገላበኩ የትኛው ሌሎች አላችሁ አናግሮት አያውቅም። ቃል በቃል ላይ የፈለከው ቃል በቃል ያናገረበት ግን እግዚአብሔር አልተናገረም ክርስቶስ ባለበት። አላየሁም። አሳየኝ አንተ ኢየሱስ ያናገረበት ያልኩህ አሳየኝ ኢየሱስ ያናገረበት። አይ ንግግር ይሄ የቃላት ልውውጥ ሳይሆን እግዚአብሔር አልተናገረውም። ጥያቄ እሱ አልነበረም። ከረሳ ጥያቄ እግዚአብሔር ኢየሱስን ያናገረበት ነበረ። እሱ ለቁመህ አሳየኝ። ይቅርታ ኔትወርክ ከኔ ጋር ነው። ምንም ይቆራረጣል። ኧረ የምን ይፈቅ በደንብ ነው የሚሰማው ወንድሜ፣ በደንብ ይሰማል ወላሂ በደንብ። አይ ሌሎች እሺ ምንድን ነው ያልከው? አልሰማሁም። አይ ጥያቄ እግዚአብሔር ኢየሱስን ያናገረበት ነበር እኮ ቃል በቃል አሁን እኔ እናንተ እንደምናወራው ነው ወይስ ደግሞ እግዚአብሔር ሲናገር ነው? አይ ቃል በቃል ያወራበትን ኢየሱስን ቃል በቃል ያወራበትን ሙሴን እንዳወራው ቃል በቃል ያወራበትን አሳየኝ። እሺ እሱ ችግር የለውም። ነገር ግን አይ ችግር የለውም። ደብረ ታቦር ላይ እንዲሁም የጥምቀት ዕለት ያው እግዚአብሔር እንደተናገረ ያው በመጽሐፍ ቅዱስ ላይ የተዘገበ ነው። ችግር አለ ወንድሜ፣ ይናገር እግዚአብሔር እንደፈለገ ይናገር። የፈለኩት እኔ ኢየሱስን ያናገረበት ነበረ። ማሳየት ከቻልክ አሳይ፣ ካላሳየህ
ኢየሱስ ከሙሴ አንሳል ማለት ነው በወገን ሎጂክ መሰረት። እሺ እሱን እንግዲህ እንደ የራስ አመለካከት ነው። እሺ ጥያቄ ልጠይቅ ወይስ? በቃ ወደ ጥያቄው ግባ፣ ችግር የለውም። ሌላ ጊዜ ወገኖቻችን ባካችሁ ፈልጋችሁ በመነጽርም ሆነ በጀማም ተሰብስባችሁ በጉባኤ መስረታችሁ ፈልጉ፣ ካለ ባካችሁ አምጡልን። እሺ ኢንሻአላህ እንጠብቃችኋለን። ኦሜጋ ቀጥል ኢንሻአላህ። ለስነ ስርዓት እናመሰግናለን። ጥያቄ ማቅረብ ትችላለህ። እሺ ብዙ ጊዜ የሚጠየቅ ጥያቄ ነው። አላህ የት ነው ያለው? አላህ ከፍጡራን በላይ ከአርሹ በላይ ነው ያለው። ምን ቦታውን ይቅርታ ግልጽ አድርግልኝና እንትን ምን ለማለት ተፈልጎ ነው? ከፍጡራን በላይ ምናምን ሲባል አርሽ አለ፣ 7 ሰማያት አሉ። ከ7 ሰማያት በኋላ ጀነት አለ። ከጀነት በላይ ደግሞ አርሽ አለ። አምላክ ደግሞ ከአርሽ በላይ ነው። አርሽ ወሰን አለው? ወሰን አለው ማለት አሁን ለምሳሌ ምድራችን የሆነ ስፋት መጠን አላት፣ የሰማያትን ምናምን የየራሳቸው የስፋት መጠን አላቸው እና አርሽ ስፋት መጠን አለው። በጣም ትልቅ ፍጡር ነው፣ ግን ልኬት አለው። ትልቅ ነው ሲባል አንሊሚትድ ነው የሚል ነገር የለውም። ልካት አለ። ለዛ ነው ሰለላሁ ሐዲስ ላይ ምን አሉ? ምድር እንኳን ተሰብስቦ አርሽ ላይ ቢጣል እንደ ቀለበት ነው አሉ። አርሽ ትልቅ ፍጡር ነው። ታዲያ ይችለዋል ፈጣሪ? እኛ እኮ አርሽ ላይ ተቀምጠው አላለም። እንደ እግዚአብሔር ቢቀመጥ እግዚአብሔር አሁን አርሽ ላይ ዙፋን ላይ ተቀምጠው ወንበር ላይ የሚሸከሙት ደግሞ እንስሳዎች ናቸው። ግን እስልምና ላይ አላህ አርሽ ላይ ተቀመጠ ብለን አናምንም። ማለት እዛ ነው ያለው አላልከኝም? ከአርሽ በላይ ነው ያልኩ። አርሽ ላይ እና ከአርሽ በላይ የተለያዩ ሁለት ነገሮች ናቸው ያልኩ። ከአርሽ በላይ ነው። ከሱ በላይ ነው እንዴ? ከሱ። እሺ ታዲያ ምኑ ነው ያለው እዛ? ቢዳት በአካሉ አምላካችን ከአርሽ በላይ ነው ያለው። በአካሉ። እሺ ጥሩ። እዚህስ ያለው ምኑ ነው? እዚህ አለ የሚነገር ነገር እኛ ሙስሊሞች የለም። ሜቢ እግዚአብሔር አለ እንደዚህ ቦታ አሁን ነገር አለ ስለ ዳይሬክት የሚዳሰስ ምናምን ነገር ሳይሆን በሁሉ የመላ ስለሆነ ሁሉም ቦታ አለ ብለን ነው የምናምነው። ነገር ግን አሁን መስጊድ ምናምን እግዚአብሔር ጣዖት ውስጥ የውሻ መቀመጫ ውስጥ አለ ማለት ነው። ይህን ልጥል ቃል በቃል እየደገምኩን ነበርና ይሄ ሁልጊዜ የምታነሳው ርዕስ ነው። ነገር ግን እዚህ ያለ ብላችሁ አይደል የምትጸልዩት? ይሰማናል ለምናምን ብላችሁ አይደል? ታዲያ እንዴት በእውቀቱ ነው ብዬ እኮ ነግሬሃለሁ። እኔ አምላኬ እኔ ጋር ያለው በእውቀቱ ለዛ አምላካችን ምን አለ? ወሁ አቅረቡ ኢለይኩም ወነሕኑ አቅረቡ ኢለይኩም ሚን ሐቢል ወሪድ አለ። ለሁላችሁም ቅርብ ነን አለ አምላካችን፣ ከኛ ቅርብ ነን። በምኑ? በእውቀቱ። ኢነኒ መዐኩም አስመዑ ወአራ፣ በማየቴ በመስማቴ ከእናንተ ጋር ነን ያለ፣ በማየቱና በመስማቱ። አሁን አንተ እግዚአብሔር ሁሉም ቦታ አለ በመልአት ሞልቷል አልከኝ። እግዚአብሔር በመልአት ሞልቷል፣ እግዚአብሔር የውሻ መቀመጫ ውስጥ አለ ማለት ነው አይደለም? በአካሉ ከአርሽ በላይ ነው። አሁን ግን አንተ መልስልኝ። እግዚአብሔር ሁሉ ቦታ አለ ብለኸኛልና በጣም ጥያቄ የሆነብኝ ነገር እግዚአብሔር የውሻ መቀመጫ ውስጥ የውሻ ውስጡ ካካ ማለቻ ውስጥ እግዚአብሔር አለ ማለት ነው? ለቃሉ ይቅርታ ግን ስላልገባኝ ነው ለማለት ነው። ችግር የለውም። የፈለገ አጸያፊ ነገር ብጠራ ችግር የለውም። ያው አፍ ይቆሽሻል እንጂ አይቆሽሽም። የውሻ መቀመጫ ማለት የመቆሽሽ ነገር አይደለም። ከሆነም መጽሐፍ ቅዱስ ላይ ውሻ የሚለው ቃል እንደተጠቀበል አሳየህ ይችላለሁኝ፣ ስድብ መስሎ ከሆነ ግን ጥያቄውን መልስልኝ። እግዚአብሔር አለ ማለት ነው እዛ ውስጥ? አይ ለማጸየፍ ነው አንተ ሀሳብ ይገባኛል። ነገር ግን ለማጸየፍ ሳይሆን አምላክ ሁሉ ቦታ አለ ስላልከኝ መልስልኛ። ስለዚህ የውሻ ካካ ማለቻ ውስጥ አለ ማለት ነው? የፈለገ ነገር ጠራ፣ በሁሉ ቦታ አለ። ኦኬ። ስለዚህ የውሻ ካካ ማለቻ ውስጥ እግዚአብሔር አለ፣ ችግር የለውም። በሁሉ የመላ ስለሆነ አለ አለ። እናመሰግናለን። ጣዖት ውስጥም አለ? በረድኤት በምህረት በአምልኮ እዛ ውስጥ አይገለጥም። ነገር ግን አለ በመኖር ከሆነ ጣዖት ውስጥም እግዚአብሔር አለ። እሺ አመሰግናለሁ፣ ተመልሶልኛል። የኔ አምላክ ግን ከእንደዚህ አይነት ነገር የጠራ አምላክ ነው ያለኝ። ቶሎ ሳቀጥል ማለት አሁን ጥያቄን እንኳን አልጨረስኩም። ኦሜጋ እኮ ወደ ጥያቄ ነው የሚለው። አንደኛ የሚንኮሻኮሽ ድምፅ አለ፣ እሱን አስተካክሎ። እሺ ክሊር አስረዳ። ኤርፎን ካረክ ኤርፎን እንቀለው ነው መሰለኝ፣ ወይ እየረበሻችሁ ከሆነ እንትን እላለሁ። ምንም ድምፅ የለም ዙሪያ። እሺ ኤርፎን ድንገት ካረክ እሱ ይረብሻል።
ምንም የለም። አሁን እንዴት ነው ግን የሚረብሽ ድምፅ አለ? አሁን አሪፍ ነው። አሁን ምን መሰለህ እንድንግባባ የበለጠ መኖር ምን ማለት ነው? መገኘት። ኦኬ፣ መገኘትስ ምን ማለት ነው? በሰውኛ እና በአምላክ ደረጃ ይለያያል። መጀመሪያ ስለ እኮ በሰውኛ እንረዳና ከዛ ወደ አምላክኛ እንሄዳለን። አንተ አሁን እኔ ጋር አለክ? በአካል የለውም። ኦኬ፣ በምን ነው ያለከው? በቲክቶክ። በቲክቶክ። እሺ ያለክ። እሺ መለኮት አንተ ውስጥ አለ? ኦኬ፣ ስለዚህ መለኮት አንተ ውስጥ አለ። መለኮት ስትል ግን እንዴት ለማለት ፈልገህ ነው? እሱን ግለጽልኝና። አምላክ በሁሉ የመላ ስለሆነ በእኔ ውስጥ አለ። ነገር ግን ደግሞ እኔ ውስጥ ስላለ እኔ አምላክ ነኝ ማለት አይደለም። ኖ አይ እኔ አምላክ ነህ አይደለህም ሳይሆን ማርያም ማህፀን ውስጥ ለምሳሌ መለኮት ነበር አይደለም? መለኮት አልነበራ? በስጋ አለ። አንተ ውስጥ መለኮት አለ? አምላክ በሁሉ የመላ ስለሆነ በሁሉም ውስጥ አለ። ወይ መለኮት አንተ ውስጥ አለ ወይ? መለኮት ስትል እንዴት? መለኮት ነው። ማርያም ማህፀን ውስጥ መለኮት ነበር አይደለም? አንተ ውስጥ መለኮት አለ? አምላክ በማህፀኗ አድሯል። መለኮት አምላክ በሁሉ የመላ ስለሆነ በእኔ ውስጥ አለ አልኩህ እኮ። መለኮት አንተ ውስጥ አለ ወይ? አዎ መለኮት እኔ ውስጥ አለ በለኝና በቃ ጨረስን። አይ እንትና የማርያም የሚለው ጋር እኮ እያወራኝ ያለው ስለ አምላክ ነው እንጂ ስለ መለኮት አይደለም። ማርያም ማህፀን ውስጥ መለኮት ነበረ። ስለዚህ የመለኮት ማደሪያ ትባላለች አይደለ? ማሄደረ መለኮት የምትባለው ልጅ አይደለ? መለኮት ማህፀን ውስጥ አድሮ ነበረ አይደለ? አንተ ውስጥ መለኮት አለ ወይ? በትክክል። እሺ አለ። ኦኬ፣ አንተ ውስጥ መለኮት አለ? በሁሉ የመላ ስለሆነ አምላክ የሚለውን እናድርገው። መለኮት የሚለውን መለኮት ወደ ሌላ ሀሳብ ለማድረግ ብለህ ነው እሱ የምትጠቀመው? ኖ አይደለም። መለኮት እሺ፣ መለኮትማ በእኔ ውስጥ አለ ማለት ወደ አምላክ ነህ ወደሚለው ሀሳብ ይሄዳል። ነገር ግን አምላክ ግን በሁሉ የመላ ስለሆነ በእኔ ውስጥም አለ ነው። መለኮት አንተ ውስጥ አለ ኦሜ አለ ስትል ለራሱ በምን አንጻር ነው? በቃ መኖር ነው። መኖር ሲባል ኤግዚስት ማድረግ ነው አይደል? ልክ ማርያም ማህፀን ውስጥ መለኮት ነበር አይደለ? አንተ ውስጥ አለ መለኮት። በትክክል ቴንኪው። አንተ ውስጥ መለኮት አለ። ለምሳሌ አንድ ሰው መጣና ሰገደልክ። ሲሰግድልህ እንዲህ ምን ነው ምናምን ነገር ሲሉክ አይኛ ለአንተ ሳይሆን አንተ ውስጥ ላለው መለኮት ነው የምንሰግደው ብሎ ቢሰግዱ አይችሉም? እንዲሰገድ የታዘዘበት መንገድና አቅጣጫ አለ። ለአንተ አይደለም፣ አንተ ውስጥ ላለው መለኮት እኮ እኔ ውስጥ ያለው አምላክ ያዘዘበት መንገድ አለ። ለሰዎች ስገዱና እኔን ለእኔ ሰገዳችሁ የሚል ነገር የለም። ኖ ለሰዎች አይደለም፣ አንተ ውስጥ ላለው መለኮት ሰዎች መስገድ አይችሉም። ወደ እኔ ዞሮ አይችሉማ። ትእዛዙ እንደዛ ያዝም። ኦኬ፣ ስለ አንተ ውስጥ ያለውን መለኮት ታዲያ ሰዎች እንዴት ነው የሚያመልኩት? በእኔ ውስጥ ያለው በምልአት ነው እንጂ ለመመለክ ከሆነ እንድናመልክበት የታዘዝንበት መንገድ አለ እኮ። ገባኝ። አንተ ውስጥ ያለውን መለኮት እንዴት ነው የሚመለከው? የታዘዛችሁት እንዴት ነው? ለምሳሌ ቤተ መቅደስ በመሄድ ወደ ምስራቅ አቅጣጫ ወደ ሰማይ ምናምን እያልን የምንገልጻቸው ነገሮች አሉ እንጂ ወደ ሰው እየዞርን እሱ ውስጥ አምላክ አለና ለአምላክ ሰገድ የሚል ነገር የለም። ኦኬ፣ ስለዚህ አሁን ለምሳሌ አንተ ቤተ መቅደስ ውስጥ አንድ ሰው ቢያገኝክ ለአንተ ቢሰግድ ማለት ለአንተ ሲሆን አንተ ውስጥ ለአንተ ላለው አምላክ ቢሰግድ ይችላል? መቅደስ ውስጥም ቢሆን መቅደስ ስለሆነ ሳይሆን መቅደስ ውስጥም ለራሱ ፊታችን እንድናዞር የታዘዝንበት ቦታ አለ። ወደ ሰው አይደለም የምንዞረው። እዛም ቢሆን እኮ ወደ ምስራቅ አንተን አዙሮ ከአንተ ውስጥ ያለውን አምላክ ቢያመልክ ይችላል? አይችልም። ኦኬ፣ አንተ ውስጥ ያለው ታዲያ አምላክ መች ነው የሚመለከው? በሁሉ የመላ ስለሆነ ነው እንጂማ። እሺ፣ እንዴት ልግለጽልህ? መንግስት ኢትዮጵያን በሙሉ ይገዛል?
አንተ ያለህበትን አካባቢ እንዴት ነው እየገዛ ያለው? በተወካዮቹ ለምሳሌ የመንግስት ቢሮዎች ምናምን ነገር አሉ ማለት ነው አይደል? አዎ። በጣም ጥሩ። ነገር ግን በመንግስት በኩል መፈጸም ያለብህን በአንድ ቢሮ በኩል ሙሉ ማግኘት ትችላለህ? በቃ በተወካይ ነው፣ ቀላል ነገር ነው። አይ አይደለም። ቆይ መብራት ኃይል ሄደህ ግብር ትከፍላለህ? ቆይ መብራት ኃይል ሄደህ ግብር ትከፍላለህ? አከፍልም። በትክክለኛ ተወካዮች በኩል ነው የምከፍለው። በቃ ተወካዮች አለ ማለት ነው። የሆነ ነገር ለመፈጸም የታዘዝክበት መንገድ አለ። ሀሳቡን እንድትረዳው ላስረዳክ። ለምሳሌ እኔ አንድ ማቀው ሰውዬ አለ እንትን ላይ ዜና ላይ ማለት ነው፣ እና አሜሪካዊ ነው። ገባክ አይደለ? ከዛ የአሜሪካዊ ምን ያደርጋል መሰለክ፣ የሴጣን ቸርች አለው፣ ሴጣን የሚመለክበት ሉሲፈር ማለት ነው። እና ሰውየው ደግሞ ጌ ነው። የሚገርምን ነገር ማለት ነው። እሱ ውስጥ መለኮት አለ። ድገምልኝ። አንድ ሰው ያለ ማውቀው አሜሪካ የሚኖር የሴጣን ቸርች ዋናው አስቀዳሽ ነው፣ አስመላኪ ማለት ነው። ባፎሚት ጣዖት የሚያስመልክ እና እሱ ደግሞ ጌ ነው። እሱ ውስጥ መለኮት አለ። አምላክ በሁሉ የመላ ስለሆነ እንኳን እሱ ይቅርና ሌላም ብዙ ነገር ልዘረዝርልኝ ትችላለህ። በሁሉ የመላ ነው። ነገር ግን ወደ እሱ ግን ዞረን አናመልክም። እሱስ መለኮት አለ። አምላክ አለ በሁሉም። ግን ጥያቄን ለማስተው ነው። ይሄ ሁሉ ጥያቄ እንዴት ነው? ቆይ በቃ ወደኛ እንሂድ። አሁን ምንድነው ኦሜጋ ውስጥ መለኮት አለ። ያ መለኮት መች እንደሚመለክ ምናምን ክሊር የሆነ ነገር የለንም። ግን ኦሜጋ ነገር ያለው እኮ እሺ፣ በስርዓት እሺ። ስለዚህ አንተ ውስጥ ያለው አምላክ ተመልኮ ያውቃል? ስንት አምላክ ነው ያለው እኮ አንተ ውስጥ ያለው መለኮት? ሁሉም ውስጥ ያለው አንድ በሁሉ የመላ አምላክ ነው ያለው። እሱ ደግሞ እንድናመልክ ያዘዘበት መንገድ አለ። ነገር ግን እኔ ውስጥ ያለ መለኮት እንትና ውስጥ ያለ መለኮት እንትና ውስጥ ያለው መቼ ይመለካል እንትና ውስጥ መቼ ይመለካል ልትል የሆነ ዝብርቅርቅ ውስጥ ልገባ ነው። ነገር ግን አንዱ አምላክ ግን ይመለክበት አለ። ኦኬ እሺ ካለ እሺ አለ። እሺ እኛ ስለኛ ልንገር በቀላሉ። እሺ አምላካችን አላ በዛቱ ወይ ደግሞ በማንነቱ ከታይምና ከስፔስ ውጪ ነው። እሺ ከታይምና ስፔስ ውጪ ነው። በፍጥረት ውስጥ ግን ሁሉን ነገር በተመልካችነቱ በሰሚኒነቱ ሁሉን ነገር በአድራጊነቱ አለ በሁሉም ቦታ ማለት ነው። እሺ ከስፔስ ውጪ ነው ስትለኝ አሁን የሆነ ነገር ሊኖር ይገባል ስል አካልም ብለን ባንጠራው እንኳን የሆነ ነገር አለው ብቻ አለ አይደለ? በሁሉ የመላ ያልሆነ የሆነ ነገር ግን አለው። በሁሉ ያልሞላ ማለት ከእንትን ውጪ ነው። ነገር ግን እዚህኛ ጋር የለም አይነት በእውቀቱ ነው ያለው አይደል? ከእንትን ውጪ ከእንትን ሳይሆን ከታይምና ከስፔስ ውጪ ገባ? እሺ ፍጥረታት ስላለ እኛ አምላካችን አለ እዛ ጋር አለ እዚህ ጋር አለ እዛ ጋር ምናምን ነገር የሚባል ነገር የለም። ወይ ደግሞ እንዲቀን እንዲነበረ የሚባል ነገር የለም። ያ ማለት ከታይምና ከስፔስ ውጪ ነው። ገባክ አይደለ? ከታይምና ከስፔስ ውጪ ፍጥረት ውስጥ የለም። በፍጥረት ውስጥ ግን ሁሉም በሰሚነቱ በአዋቂነቱ በተመልካችነቱ ነገርም በአድራጊነቱ በሁሉም ቦታ አለ። ገብቷል ያልኩ ነገር በአትሪቢዩቶቹ ማለት ነው። አሁን ለመለኮት እንደዛ ተብሎ ሊነጠል ይችላል። አካሉ ከፍጥረታት ውጪ ነው። ነገር ግን እውቀቱ ደግሞ ከፍጥረቱ ጋር ነው ብለን መነጠል ይቻላል። ያ አንተ ውስጥ መለኮት አለ። እንግዲህ እኔ ከማርያም አሁን እንዴት ከራስ አንፃር መልሶም ይሄን መልስ አሁን እኛ እኮ አልኩ ከአምላካችን አለ ከታይምና ከስፔስ ውጪ ከታይምና ከስፔስ ውጪ እኮ አንተን አካሉንና እውቀቱን ይነጣጠላል ወይ ነው የምልህ? አይ አይነጣጠልም። መነጣጠል ማለት ምን ማለት ነው? ለመነጣጠል ሲጀመር እኮ ሁለት ማንነት ያስፈልጋል አይደል? በትክክል እኮ አሁን ለምሳሌ እኔ በእጄ የሆነ ነገር ዳሰሳለሁ። በእጄ መዳሰሰው ያው እኔው ነኝ አይደለ? በዛው የት ነው ያለከው? እኮ እኔ ያለሁበት ቦታ ላይ ማለት ነው። እዚሁ ወንበር ላይ ቁጭ ብዬ በእጄ ዳሰሳለሁ።
የት ነህ? ሀሳቤን ልጨርስ። ሰዓት በደንብ ተረድቻለሁ ሀሳብን። የት ነው ያለከው? አስረዳክ። አንተ የት ነው ያለከው? እኮ ወንበር ላይ ቁጭ ብያለሁ። የት? ምን አዲስ አበባ ነህ? ገብረ ጉራቻ ነህ? የት ነህ? ኢትዮጵያ ውስጥ። እሱን ተወው። ኦኬ እሺ። እኔ ለምሳሌ እንትን ነኝ ዛንዚባር ነው ያለሁት እና አንተ ምንድን ነው ተነጥለን የመጣው ወይስ ምን ሆነ ነው የመጣው እኔ ጋር? የኔ ኔትወርክ ይሁን ይቅርታ፣ እየተሰማኝ አይደለም። አይሰማል በለ አንተ የምትለው የሆነ መሀል ላይ የሆነ እየተሰማኝ አይደለም። ብዙን ጊዜ እኔ ሳወራ እንዲህ ነው የሚሆንባቸው። አይሰማችሁም መሀል ላይ። አንተ ዛንዚባር ያለከው ተነጠለክ? እስኪ ቤቱ ላይ ያሉ ልጆች ወይ እንገሩኝ፣ እኔ ጋር ብቻ ነው ወይስ ሁሉም ጋር ነው? ኢምራን ቀጥል በቃ። እኔ ጋር አሁን ሰምቻለሁ። ኢምራን ይሰማ ነበር የአቶ ለሳሙሉ ንግግር? ይሄማ ይሰማል። እንዴት አይሰማም? ቀጥል ኢምራን በቃ። እኔ እኮ መሰማቱን እኮ አረንታር ለምታረጋግጠው ኢምራን፣ እስኪ ይሰማል የአቶ ለሳ ንግግር? እሺ ወይ ጀማል አንዳችሁ ያላችሁ ንገሩኝ። ይሰማ ነበር ሲያወራ ሙሉ? ቶሎሳ ይሰማል። እሺ ያለውን ሀሳብ እስኪ ድገምልኝ። መጨረሻ ላይ አልሰማሁትም። አይ በቃ ይበቃል። ነው ማለት ነው። እሺ በቃ ችግር የለውም። ኦሜጋ ወይ በቃ ኔትወርክ ሲስተካከል ላውራ አይሻልም? ያንተም እየተሰማኝ አይደል? አይ በቃ ችግር የለም። እሺ አስተካክለናል። ግን በእውነቱ ክርስቲያኖች ራሱ አሁን ያስተማርከው ትምህርት በጣም ነው የሚያወዛግባቸው። አምላክ ሰዎች ውስጥ አለ ብሎ ማስተማር በእውነቱ በጣም በጣም እንትን ነው። ይሄ መንፍቅና የሆነ አስተምሮ ነው። ባይ ዘ ዌይ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዛ አታስተምርም፣ ጴንጤዎችም እንደዛ አያስተምሩም የሚለውን ታዘቡ። እሺ ሄሉ ሰላም ብያለሁ። ሰላም ሰላም። እሺ ጥያቄ አለሽ? አሎ ከኔ ጋር ነው ከማን ነው? ይሰማል። አይ ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። ሄሉ ኔትወርክ ይዟታል። ኢምራን እስኪ ስለሚሰማኝ እንትን እንደዚህ አያስተምሩም ያልክበትን እስኪ በማስረጃ እስኪ አረጋግጥልኝ። እሺ ከቤተክርስቲያን ጀምርልህ። ኦርቶዶክስ ና? እሺ ኦርቶዶክስ ከሆን ክፈት እጅ ላይ ከመጽሐፍ ቅዱስ እንጀምር። አክቹዋሊ እግዚአብሔር ዙፋኑ ላይ ተቀምጦ ነው ያለው። ሰማይ ላይ ተቀምጦ እንስሳ ተሸክመውት ነው ያለው። ይህን ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም መዛግብቷ ላይ ሰድራና ጽፋ ያስቀመጠችው ግልጽ የሆነ እውነታ ነው። እያንዳንዱ ማየት እንችላለን። እጅ ለመጽሐፍ ቅዱስ ካለ ከማቴዎስ ወንጌል ጀምር። እሺ አውቀዋለሁ፣ ችግር የለም። ቀጥል ሀሳቡ ምንድን ነው የሚለው? ማቴዎስ ወንጌል ምዕራፍ ፍረሰት አባታችሁን አስታወስኩት ጥቅሱን አባታችሁን የሚለውን። እሺ በሰማያት የምትኖር ይላል። እሺ የት የምትኖር? እሺ በሰማያት። እሺ የት ነው እግዚአብሔር ነው የሚኖረው? ኑሮ በሰማይ ነው ማለት አይደለም፣ የክብሩ መገለጫ ነው እንጂ በሰማያት የምትኖር ማለት ሰማይ አይኖርም። በሰማይም አለ፣ በሁሉ የመላ ነው። ሰማይ ዙፋኔ ምድርም የእግሬ መረገጫ። በሰማያት የምትኖር ነው ያለው፣ በሁሉ ቦታ የምትኖር አይደለም እኮ። አንተ እንዳልከው ኢየሱስ ሀሳቡ ሁሉ እግዚአብሔር ሁሉም ቦታ አለ የሚል ከሆነ
ለምን በሰማያት የምትኖር አለ? ሰማይን ለምን ለየው እኮ? የክብሩ መገለጫ በሰማያት የምትኖር ያው ከምድራዊ አባቶች ሲነጥለው ነው። በምድር ላይ እንደዛ ብሎ የፈታ አንድ እንደው ይኖር ይሆን? ግልጽ እኮ ንግግር ነው። አይ ግልጽ ሳይሆን አይደለማ። አሁን የተረዳሁት ምንድነው እግዚአብሔር ሰማይ ላይ የሚኖር የተረዳው፣ አንተ ደግሞ አይደለም ያልክ ስለሆነ እስኪ እንደው እንትን ሊቃውንት ይፍረዱና እስኪ እንደዛ ብሎ የፈታ ሊቅ አለ ማለት? እሺ እኔ ከእናንተ ጋር እኖራለሁ ሲል በሰማይ ነው በምድር ነው? አይ እሱ ሌላ ፖይንት። በምንድን ነው የሚኖረው የሚል በአስተምሮ ነው የሚኖረው። እሱን ሌላ ጊዜ እናስረዳሃለን። የተናገረውም ኢየሱስ ነው። ሰማይን እንዴት ነው የምትረዳው? ቆይ የኔ መረዳት ሆኖ አንተ አስረዳኝ መጀመሪያ፣ ማስረጃ አቅርብልኝ እናንተ፣ ከዛ በኋላ የኔን አረዳድ ደግሞ እነግርሃለሁ። አይ ሰማይን የሆነ እንደ ፕላኔቶች ምናምን አድርገህ እያሰብከው ነው ይመስለኛል። እና ሰማይ ሆነ በሰማይ የምትኖር ማለት ትርጉሙ ሀይነት የሚሳይ ላልከው ማስረጃ እንደዛ መገለጫ ነው። ኧረ ተው። አይ ማን ነው እንደዛ ብሎ ይፈታልህ? ችግር የለውም በርካታ አባቶች አሉ። አሁን ስልክ ላይ ብቻ ስለሆንኩኝ ነው። ኖ አይ በቃ ይዛና አቅርብልኝ ፕሊዝ። በጣም ወሳኝ ነገር ነው እና አስረዳኸኝ ማለት ነው። አይ አቅርብልኝና ከዛ በኋላ እኔ ጋር እመጣለሁ። መጀመሪያ አቅርብልኝ አንተ። እሺ ቀጥልና ለዚህኛው እሺ ማስረጃ እመጣለሁ። ቀጥል፣ ሀሳቡን ጨርሰው። አሁን ማቅረብ አችልም? ችግር የለውም። እሺ ማቅረብ ካቸክ ችግር የለውም። ማቅረብ ካቸክ እንለፈውና አሁን ደግሞ የራእይ መጽሐፍ ምዕራፍ 19 ክፈት። ስልክ ላይ ነው። እሺ ሀሳቡን ተናገር። አራቱም ሽማግሌዎች አራቱም እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱ ይላል። እንስሳዎቹ ምን አደረጉ? በክብሩ ዙፋን ፊት ልክ ነው። በዙፋኑ ምን ላደረገው ሰገዱ? እየሰገዱ ያው እንትን አሉ። በዙፋኑ ላይ ምን ላደረገው? ለተቀመጠው ለእግዚአብሔር ተቀመጠው። ስለዚህ እግዚአብሔር ዙፋን ላይ ተቀምጦ አልተቀመጠም? እሺ የክብሩ መገለጫ የሆነ ዙፋን አለው። ልክ ነህ። ተቀምጦበታል አይደለ? ያው ቆመ ተቀመጠ ለእግዚአብሔር አይነገርም። ነገር ግን ያው ፈራጅነት ለእግዚአብሔር የማይነገር ከሆነ ለምን ተቀመጠ አለ? ተቀመጠ ነው ፈራጅነቱን ለመግለጽ ነው። ያው ፈራጅ ለመግለጽ እንደሆነ ብሎ የፈታልህ ማን ነው? ለምሳሌ እኔ በእግዚአብሔር ፊት ማስረጃ ነው። በእግዚአብሔር ፊት የምቆመው ብሎ ይናገራል ገብርኤል። ንግስቲቱ በቀኝው ትቆማለች። ፈራጅነትን አማላጅነትን ነው። ይቀመጣል ደግሞ የፈራጅነት ይቆማል። መላእክቶች ይቆማሉ። በትክክል መላእክቶች። እሱን አሳያለሁ። አሁን ለተቀመጠው የሚለው ትርጉሙ አንተ እንዳልከው ኃይል የሚያሳይ ፈራጅነት የሚያሳይ ነው ብሎ ተረጉመልህ ማን ነው? ሲጀምር ምን አገናኘው? መቀመጥና መፍረድ ምን አገናኘው? ፍርድ ቤት ዳኞች ቁጭ ብለው ቆመው ነው የሚፈርዱት? ተቀምጠው ነው። ግን ይሄ ዙፋን የፍርድ ዙፋን አይደለም፣ የእግዚአብሔር መቀመጫ የሆነ ዙፋን ነው። በቃ ፈራጅነቱ ነው። በክብሩ ዙፋን ሆኖ ፈራጅ። እንደዛ ብሎ የተረጎመልህ ማን ነው ያልከው እኮ ነው። ይህንን ማስረጃ አምጣ እያልክ ጥያቄህን ለመመለስ መጽሐፍ ቅዱስን እያደረግከው ነው። ዝም ብለህ በራስህ እየተረጎምከው ነው ያለው። እግዚአብሔር ተቀመጠ ብሎ እየተናገረ አንተ ደግሞ አይ መቀመጥ ማለት ትርጉሙ ሊያ ነው እያልክ ነው ያለው። እና ማን ነው የተረጎመልህ እያልከው እኮ ነው። በኪስማ አይሆንም። በኪስማ ከሆነ እኔም እዚህ ጋር ዝም ብዬ በፈጠራ ከሆነ ተቀመጠ ማለት እኮ ተንበረከከ ማለት ነው። ይገርምሃል። ለምን መቀመጫ ጉልበት እጥፍ ይላል እና ስለዚህ ትንበረከካለህ። ስለዚህ ተቀመጠማ ተንበረከከ ማለት ነው እግዚአብሔር። እሺ ቀጥል። አያ እንደዚህ ብዬ መፈላሰፍ እችላለሁ። አንተም እየተፈላሰፍክ ነው ያለው። ስለዚህ ምን ይለያል? ማስረጃ ይለያል ማለት ነው። ማስረጃውን ተቀብለን እኔም ደግሞ አቀርባለሁ። እግዚአብሔር ተንበረከከ ላልኩበት ማለት ነው። አንተ ጀምርና ማስረጃ። እኔ እኮ ጥያቄ ጠይቄ ማስረጃን የምጠየቀው ነገር ነው ደስ የሚለኝ። አንተ ነው ተረጎምክ። ገብተህ እኮ ተቀመጠ ማለት ትርጉሙ ፈረደ ማለት ነው አልከኝ። ስለዚህ ፈረደ ላልክበት ማስረጃ ነው ያልኩህ። አንተም እኮ በመሰለኝ ነው እንጂ እኮ አንድ ከአባቶችም እንኳን ተቀመጠ የሚለው ዳይሬክት መቀመጥ ነው የሚለውን አላሳየም። የእግዚአብሔር ቃል እኮ ተቀመጠ አለ እኮ አይደለም። ከአባቶች ተረጉማለ። ቆይ ያው በግልጽ ነው። ትርጉም እኮ አያስፈልግም። ተቀመጠ ተቀመጠ ነው። አንተ ነህ ትርጉሙ ሊያ ነው ያልከው። ስለዚህ ማስረጃ መቅረብ ያለብህ አንተ ምሳሌ ነው። አንተ ነህ ማስረዳት ያለብህ እንጂ አይደለሁም። አንደኛ
ቃል በቃል የተጻፈው በሙሉ እንደዛው ነው ይተረጎማል የሚል አስተምሮ በእስልምናም በክርስትናም የለም። ይሄ የማይተረጎሙ አሉ። ግን ይሄ ማለት ደግሞ ሁሉም ቃል በቃል የተረጎመ ማለት አይደለም። በቃ ስለዚህ ቃል በቃል የማይተረጎም ማለት እዚህ ጋር ቃል በቃል የሚተረጎም ተቀመጠ ነው ያለው አይደለም። በዙፋኑ ተቀመጠ ነው ያለው። እስቲ ማስረጃ እሺ ለሱ መስጠት ትችላለህ? ተቀመጠ ላለው ማለት መቀመጥ ነው የሚለውን እስኪ በጣም ብዙ መጽሐፎች መጥቀስ እንችላለን። ዋናው ግን አንተ መጀመሪያ ዙፋን ላይ ፈረደ ላልክበት ታቀርብልናለህ። እኔ አመጣለሁኝ ግን አሁን ስልክ ላይ ነው ያለው። ችግር የለውም ትችላለህ። በአንድ ሞባይል ትችላለህ። በአንድ ሞባይል ማውጣት ይቻላል። የቱ ጋር እንዳለማ ገና ፍለጋ ለራሱ እንትን አድርገህ ነው ፈልገህና በጨበጣ ከሚሆን ፈልገህና እንደዛ ማለት። ስለዚህ አንተ ማታቀርብም ማለት ነው። እኔ አቀርባለሁ ወላሂ አለኝ። መጀመሪያ አንተ ጨርስ አለብህ። እኔ ማስረጃዎችን ሌላ ጊዜ አመጣለሁኝ ካስፈለገ ያጀማ በቃ የለህም በሚይዘዋለን። እስኪ የለኝም እስኪ አንተ አቅርብ። ተቀመጠ ማለት ዳይሬክት መቀመጥ መሆኑ። እሺ ድርሳነ ገብርኤል ምዕራፍ 15 ላይ አቀርባለሁ ነው ተቀመጠ የሚለውን ድጋሚ ልደግምልኝ እንዲሆን። እሺ ቀጥል። አይደለም ተቀመጠ ሳይሆን በደንብ ነው የሚያብራራው። ያው እንደዚህ ይላል። በጌትነቱ ዙፋን ፊት ብርሃን ፈጠረ፣ ዙፋኑም ለመሸከም 4 እንስሳት የሚባሉትን አደረገ። የመጀመሪያ ፊቱ የሰው ፊት ይመስላል፣ ሁለተኛው ፊቱ የእንስሳ ፊት ይመስላል። እነዚህ በቀኝ በኩል ሆነው ዙፋን ይሸከማሉ። አራተኛው ፊት የላም ፊት ይመስላል፣ እነዚህ በግራ በኩል ይይዛሉ ካለ በኋላ በእግዚአብሔር በጌትነቱ ብርሃን እንዳይቃጠሉ በሁለት ክንፋቸው እግራቸውን ይሸፍናሉ ይላል። እግዚአብሔር ከላይ ይቀመጣ። ከዛ በኋላ እነሱ ምን ያደርጋሉ? እንዳያቃጥላቸው በእግዚአብሔር በጌትነቱ ብርሃን እንዳይቃጠሉ ክንፋቸውን ይሸፍናሉ ብሎ ይናገራል። ስለዚህ ሊትራሊ ዙፋን ነው። ዙፋኑ ደግሞ የሚሸከሙት እነማን ናቸው? 4 እንስሳዎች ናቸው። በሬ፣ ላም፣ በግና ሰው እኮ። አይኔ እኮ ትርጉሙን አምጣልኝ ነው እንጂ እኮ ይሄንንማ ቅድም መጽሐፍ ቅዱስም ላይ ነግረኛል። ሪል ዙፋን ነው። አንተ ፍርድን የሚያሳየው ነው ብለሃል። ፍርድን የሚያሳየው ነው ያልከው አንተ። የትርጓሜ መጽሐፍት አታውቅም መሰለኝ። ድርሳነ ገብርኤል ትርጓሜ መጽሐፍት አይደለም ግን የቤተ ክርስቲያን መጽሐፍ እንደሆነ አውቃለሁ። ነገር ግን የትርጓሜ ከአባቶች መካከል ይሄን ልትክደው ነው። ይሄ መጽሐፍ ቅዱሱ ላይ ቃል በቃል ያለውን እኮ ነው ያመጣው እዚህ ጋር አይደለም። ቃል በቃል አይደለም። ቃል በቃል ከሆነ ላም፣ በሬ የሚል መጽሐፍ ቅዱስ ላይ አለ። 4 እንስሶች የሚል የለም እንደ ራእይ ላይ 4 እንስሳ ይላል። ግን ላም፣ በሬ ብሎ አያብራራውም። እሱ እኮ ይሄኛውን ያብራራበታል። ቃል በቃል መጽሐፍ ቅዱስ ነው አትበል። ዋናው ግን ትክክለኛ ዙፋን ነው አይደለም። ተረድተኛል? ጥያቄ ግን እሺ ትክክለኛ ዙፋን ነው አይደለም? ዙፋንነቱን እኔም አልካድኩም። ነገር ግን ዋናው ዙፋን መሆኑ። አንተ ቅድም ፍርድ ማለት ነው ትርጉም ብለኸኛል። ተቀመጠ ማለት ፈረደ ማለት የሚል ትርጓሜ ነው ብለኸኛል። አሁን ትክክለኛ ዙፋን እንደሆነ ዙፋኑ ደግሞ የሚሸከሙት እንስሳዎች እንደሆኑ ካመንክ እግዚአብሔር ደግሞ እንደሚቀመጥበት እናሳየው። ያጀማ ዙፋኑ ትክክለኛ ዙፋን እንደሆነ አምኗል እንዳረሱ። እዚህ ጋር ሌላ ሀሳብ አለ? ጥያቄ ገብቶሃል? ግን አዎ ጥያቄ ገብቶኛል። እየመለስኩልህ ማስረጃ ቅድም እያቀረብኩ ነው ያለሁት። ማስረጃ ቅድም ነበር። ተርጓሚና ማብራሪያ የተለያዩ ነገሮች ናቸው። እነዚህ መጽሐፎች ይክዳቸው ነው። እነዚህ መጽሐፎች ይክዳቸው ነው። እየሰማኸኝ መጽሐፉን ካደውና በቃ ችግር የለም። አንድምታ በላይ ቁመህ አውራኝ። አንድምታ ብቻ በለኝና እሱ ላይ እንመጣለን። መጀመሪያ እነዚህ መጽሐፍ ልክዳቸው ነው። ጥያቄ ይሄ ነው። እሺ እንዳታቋርጠኝ። ጥያቄ ልጠይቅና አንተ ብዙ ሰዓት ታብራራለህ። መጽሐፉን እቀበለዋለሁ፣ ነገር ግን ማብራሪያ ነው እንጂ ትርጓሜ አይደለም። መቀመጥ ማለት ዳይሬክት እንደ ሰው መቀመጥ ነው የሚለውን ማስረጃ ስጠኝ ያልኩ እንጂ ማብራሪያማ ሰፋ አድርገህ እኮ ልታወራ ትችላለህ። ሰፋ አድርጎ ነው እያወራ ያለው እንጂ ትርጓሜውን እየተናገረ አይደለም። ዋናው አሁን እዚህ ጋር ያሳየው እንደው አልገባህም ይሆናል ልድገምልህ። ዙፋኑ ትክክለኛ ዙፋን እንደሆነ ነው። አንተ ቅድም ዙፋኑ ትክክለኛ ዙፋን አይደለም ትርጉሙ መፍረድ ማለት ነው። እኔ ግን ትክክለኛ ዙፋን እንደሆነ ኢቭን የሚሸከሙት ራሱ ላም፣ በሬ፣ በግና ሰው እንደሆኑ እያሳየው ነው ያለሁት። 4 እንስሳ ኪሩቤል የሚባሉ ተሸካሚዎች አሉ። ይሄን ደግሞ ዙፋኑን ይሸከማሉ። ኢቭን እግዚአብሔር እንዳያቃጥላቸው እግራቸውን ይሸፍናሉ የሚል አውጥቻለሁኝ። እዚህ ጋር እመንና ዙፋኑ ትክክለኛ ዙፋን እንደሆነ እመንና እግዚአብሔር ደግሞ ዙፋኑ ላይ እንደተቀመጠ አሳያለሁ። ስለዚህ ዙፋኑ ትክክል ከሆነ ተቀመጠበት እግዚአብሔር 4 ነጥብ ዘጋም ማለት ነው። አሁን መጀመሪያ ዙፋኑ ትክክል አይደለም፣ ወደ ኋላ እንመለስ እንድንግባባ ማለት ነው። እሺ ዙፋን የሚለው የክብሩ መገለጫ ነው። ሪል ዙፋን ነው ወይስ ደግሞ ምሳሌ ነው?
ለሱኛው ምሳሌ መሆኑ ማስረጃ ሌላ ጊዜ አመጣለሁ። አንተ ግን ዳይሬክት መቀመጫ መሆኑን እንድታሳይ ነው የፈለኩት እንጂ ማብራሪያማ በአፍህ መስጠት ትችላለህ። ሌሎች መጽሐፍትም ያብራራሉ። ግን ተረጓሚ ማለት ማብራሪያ አይደለም። አይ እናመሰግናለን። በቃ ይዘህ ስመጣ እናወራለን። ያሳይቻለሁ። እኔ ዙፋኑ ትክክለኛ ዙፋን እንደሆነ የሚሸከሙትም እንስሳዎች እንደሆኑ ኪሩቤሎች እንደሚሸከሙት አሳይቻለሁ። ይሄ ለኔ በቂ ነው። አንተ ደግሞ ስታመጣ ይለያል ክበስ ስታመጣ እናወራለን። እሺ፣ ለነበረን ቆይታ እናመሰግናለን። ቱራ ሰላም ብያለሁ። ቱራ ይሰማህ ከስላለው ቱራ ነው የሚለው አይደል? ታታ ማድረግ አትርሱ። ያጀማ ታታ ባርጉ። ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። እሺ፣ ጥያቄ አለኝ። ጠይቅ። ከነቢዩ መሐመድ በፊት እስልምና ነበር እንዴ? በደንብ ነው። እሺ፣ ማስረጃ ብታብራራልኝ። ማስረጃ ከምን ልስጥህ? በቃ አብራራልኝ ከፈለክ። እሺ፣ እኔ መስለም እፈልጋለሁ። ማሻአላህ ደስ ይለናል። አላህ ሂዳያ ይስጥህ። እናብራራለን። መጀመሪያ ያው ኢስላም ስንል እስልምና ከነብዩ መሐመድ በፊት አለ ስንል ጀለቢያ የሚለብሱ 5 ሰላት የሚሰግዱ አዛን የሚያደርጉ ቁርአን የሚቀሩ ናቸው ያን አይደለም። እሺ አይደለም። ይሄን አውቁልን። ታዲያ ምን እያልን ነው ስንል የእስልምና ዋና መሰረቱን ይቀበላሉ እያልን ያለ ነው። እስልምና ማለት ምንድን ነው? ላኢላሃ ኢላላህ የሚል ቃል ነው። ይሄ ነው ዋና መሰረቱ። ከአንድ አምላክ ውጭ የሚመለክ አምላክ የለም የሚል መሰረት ነው ያለው። ይሄን መሰረት ይከተላሉ እያልን ያለ ነው እንጂ ነቢያቶችም መጽሐፉም ህጉም ይለያያል። ህጉም መጽሐፉም ይለያያል። ታዲያ ወደ ዋናው ቃል ስንመጣ ነቢያት አንድ አምላክ ያመልካሉ። ስለዚህ ሙስሊም ይባላሉ። ሲጀምር ሙስሊም ትርጉሙ ምንድነው ካል አልኢስቲስላሙ ሊላሂ ቢልኢባዳ ለአንድ አምላክ እጅና ገሰት እሱ ማምለክ የሚል ትርጓሜ ነው ያለው። ስለዚህ ሙስሊማችን ምን እያልን ያለ ነው? ለአምላክ ታዛዥ ናቸው፣ አንዱን አምላክ ያመልካሉ እያልን ነው ያለ ነው ማለት ነው። ሙስሊም የሚለው ቃል ከፈለ ከመጽሐፍ ቅዱስ ራሱ ከፍተን አብርሃም ሙስሊም እንደነበረ ማሳየት እንችላለን። ሙስሊም የሚለው ቃል ለአብርሃም እንደዋለ ማለት ነው። ነገር ግን በሐሳብ ደረጃ እኛ ሙስሊም በምናስቀምጠው ምድር ለአምላክ ታዛዥ የሆነ አንድን አምላክ የሚያመልክ አካል ነው። ይሄ ደግሞ መጽሐፍ ቅዱስ ላይም ዘዳግም ያዘው ዘዳግም 6:4 ላይ ሙሴ ምን አለ? እስራኤል ሆይ ስማ አምላካችን አንድ አምላክ ነው አለ። ይሄ ነው ሻሃዳ ወይም ደግሞ ላኢላሃ ኢለላህ የሚለው የእስልምና መሰረቱ። ከዛ ቀጥሎ በነቢያት ማመን ነው። ምሳሌ አንተ በአብርሃም ጊዜ ነበር ከሆንክ ምን ትላለህ? አብርሃም የአላህ ነብይ ነው ብለህ ታምናለህ። ኢቭን አብርሃም ራሱ ያምናል። ይሄ ነው እስልምና ብለን የምናስቀምጠው። ከፈለክ ደግሞ አሁን ልክፈትና ሰሚሽን ቱ ጋር የሚለው ላውጣልሃለሁ ማለት ነው። የሚታያችሁ ከሆነ ትንቢተ ኢሳይያስ ላይ ምን የሚል ነገር አለ? ፍጹም የሚል ነገር አለ። ፍጹም የሚል ነገር አለ። እዚህ ጋር ፍጹም ለሚለው የገባው ምንድነው ስንል ተመከቱ። ሌክሲከን ኦፍ ሂብሩ የሂብሩ ሌክሲከን ነው ብሎ ያስቀምጠዋል። ሰሚሽን ቱ ጋድ ለአምላክ መታዘዝ የሚል ትርጓሜ ነው ያለው አለ። ልቀጥላችሁ። ያው በሂብሩ ሙስሊማ አለ በሂብሩ ይሄ ሙስሊም እስላም የሚለው ቃል አለ። ኢት ኢንተረስቲንግ አስ ኮኔክትድ ዊዝ ዘ ሞደርን ሙስሊም ከሚለው ጋር አንድ አይነት ነው። ዘ ማን ሪዛይን ቱ ዘ ዊል ኦፍ ጋድ ለአምላክ ህግ የሚታዘዝ የሚል ትርጓሜ ነው ያለው አለ። ስለዚህ ያው ሙስሊም የሚለው ቃል በመጽሐፍ ቅዱስ ላይ አለ። ሙስሊም በሚል ተቀምጠዋል ማለት ነው። ግን ሙስሊም ናቸው ስንል ያለ ነው እኛ አንድን አምላክ ያመልካሉ። አንድን አምላክ እንደሚያመልኩ ደግሞ የትኛውም ክርስቲያን ይስማማል። ቁርአን ያለ ቃል ነው። ቁርአን ያለ ቃል ነው። ምን ለምሳሌ ለነብዩ መሐመድ ሲያወርድለት ምን ጽፎት ነው? ቀጥታ ጅብሪል በቃል ነግሮት ነው? በቃል ነው የነገራቸው። እሱ ጻፈው፣ ነብዩ መሐመድ ጻፈው። ነብዩ መጻፍ አይችሉም። ቁርአን የቃል መጽሐፍ ነው። እሺ ኦኬ። እና ማን ጻፈውስ? ቁርአን ተጽፏል፣ ግን ዋናው ጽሁፍ አይደለም፣ በቃል መተላለፉ ነው። ነብዩ መጀመሪያ የአምላክን ቃል ገብርኤል ይሰማል። ገብርኤል ደግሞ ለምን ያደርጋል? ለነብዩ ሰለላሁ ዐለይሂ ወሰለም ያስተላልፋል። የሰማውን ነገር ሳይጨምር ሳይቀንስ ያስተላልፋል። ነብዩ ደግሞ ምን ያደርጋሉ? ሰሃቦቻቸውን፣ ተከታዮቻቸው፣ ደቀ መዛሙርቶቻቸውን እየጠሩ ምን ያደርጋሉ? ቃል በቃል ያንን ቃል ያስተምሯቸዋል፣ እንዲያፍዙ ያደርጓቸዋል። ቁርአን በቃል የምታሐፈዝ አምላካችን ቁርአን ላይ ምን አለ? ኢነ አለይና ጀምዐሁ ወቁርአነ አንተ ሙሐመድ ሆይ ቁርአንን በልብህ ላይ እንሰበስበዋልና። ስለዚህ ቁርአን በነብዩ ልብ ላይ ነው፣ በልባቸው ነው የያዙት። በልባቸው የያዙት ነገር ምን ያደረጉ?
ለሰሃቦቻቸው በልብ እንዲይዙ አስተማሩ እያለ አሁን ድረስ በቃል ነው ወደኛ የመጣው። ግን ተጽፏልም። ማን ጻፈው ደግሞ ካን ሰሃቦቻቸው ተከታዮቻቸው ይጽፉት ነበር። ምሳሌ ተመልከት። ምን አለ ዘይድ የነብዩ ተከታይ ነው። ዘይድ ታላቅ ሰሃቢይ ነው። ምን አለ? ካነ ረሱላህ የአላህ መልእክተኛ ነበሩ። ኢዛ ነዘለ ዐለይሂ ሸይኡን ቁርአን ሲወርድላቸው የድኡ መን የክቱቡ እንደሁ ጸሐፊ ጠውና ጻፉ ይላሉ። ቃለ ኩንቱ አክቱቡ ጽፍ ነበር። ከዛ ፈኢዛ ፈረግቱ ጽፌ ሲጨርስ ቃለ ይቅረሁ ነብዩ ድጋሜ እስኪ አንብበው የጻፍከውን ይሉኛል። ከዛ አነብላቸዋለሁኝ ይላል። ثم اخرجه بالناس ከዛ በኋላ ለሰዎች እጄ አስተምራቸዋለሁ አለ። ስለዚህ ቁርአን ሲወርዳቸው ነብዩ ሰለላሁ ዐለይሂ ወሰለም ያደርጋሉ፣ ጸሐፊ ይጠሩና ያጽፋሉ። ከዛ በኋላ የተጻፈው ነገር ደግሞ ሰዎች እንዲማሩ ያደርጋሉ ማለት ነው። ያው ጀምዑል ቁርአን ሙጀመ ጠበራኒ ሐዲስ ቁጥር 1946 ላይ አለ 43 ላይ አለ። እሺ ሌላ ደግሞ ነብዩ መሐመድ አይሻን በ6 ዓመቷ ነው ያገባት። በ6 ዓመት ኒካህ የታሰረው ቃል ተገባቡ ማለት ነው። እኔ አላቅም ግን ሲሉ ስለምሰማ ነው። ሴቶችን በቃ ለሴቶች ያላቸው ክብር እና በስንት ዓመቷ ነው ያገባት? ጋብቻው ውል መዋዋል ከሆነ ወይም ቃል ኪዳን መገባባት ከሆነ በ6 ዓመቷ የነብዩ ጋር ደግሞ መኖር የጀመረችውና ነብዩ ጋር የነብዩ ሚስት የሆነች ደግሞ መቼው ካለ ስትደርስ ተጠብቆ በ9 ዓመቷ ነው። ሴት ልጅ በ9 ዓመቷ ትደርሳለች እንዴ? ትደርሳለች። አዎ ኢቭን ለመጀመሪያ ላስረዳክ ምን እንደሆነ ያለው ነገር። እሺ እንደዚህ አይነት ጥያቄ ሲነሳ ነብዩ እንደ ብሎ 9 ዓመት ሴት አገቡ የሚል ጥያቄ ሲነሳ መጀመሪያ ምንድነው የምንለው? የጋብቻ እድሜ ስንት ነው እንላለን። የጋብቻ እድሜ እንዴት ነው ስንል የጋብቻ እድሜ እንደ ሁኔታው እንደ ጊዜው ይለያያል። የሰው ልጅ እድገት እንደ ጊዜው ይለያያል። ምሳሌ አሁን ሰዎች ቶሎ ያረጃሉ፣ ቶሎ እንሞታለን። ሰዎች በሙሉ አሁን ያለን የድሮ ሰዎች ግን 100 200 ኢቭን ደግሞ በአዳም ጊዜ ደግሞ 1000 ዓመት ይኖረው ነበር። አያህ። ስለዚህ ሰው ልጅ እያደገ ነው የሚመጣው፣ ኢቮልቭ እያደረገ ነው የሚመጣው። ይሄን ካየን በነብዩ ሰለላሁ ዐለይሂ ወሰለም ጊዜና በድሮ ጊዜ ጋብቻ ስንት ነበር ስንል በኢትዮጵያም ብትመጣ በኢትዮጵያ ህግም ብትመጣ በሁሉም ህግ ሴቶች ቶሎ ያገቡ ነበር። ሴቶች ቶሎ ያገባሉ። ለዛ የታሪክ ጸሐፊ ምን አለ? ኢነል ኢናተ ፊል ቢላዲል ሐር ታዋቂ የታሪክ ጸሐፊ አለ፣ ዊል ዱራንት ይባላል። መጽሐፉ ሂስቶሪ ኦፍ ሲቪላይዜሽን ይባላል ብሎ ያስቀምጣል። ኢነል ኢናተ ፊል ቢላዲል ሐር በሙቀት ሀገር ያሉ ሴቶች አለ የኩኑ ሳሊሐቲ ሊዘዋጅ ለማግባት ይበቃሉ። ፊሲኒ ታሚና በ8 ዓመታቸው ለማግባት ይበቃሉ አለ። ስለዚህ ሴቶች የሚያገቡበት ጊዜ በየሁኔታውና በየሀገሩ ይለያያል። ዋናው ግን አይሻ ደርሳ ነበር እንዴ ስንል አው ራሷ አይሻ ምን አለች? ራሷ አይሻ ምን አለች? ተመልከት እዚህ ጋር ኢዛ በለገቲል ጃሪያ አይሻ እንደዚህ አለች፣ አንድ ሴት ከሞላት 9 ዓመት ከሞላት ፈህየ ምራ እሷ ሴት ናት ደርሳለች አለች ራሷ አይሻ። ስለዚህ አይሻ ረዲየላሁ ዐንሃ ደርሳ ነበረ፣ ፈቃደኛም ነበረች። ኢቭን በጣም ታፈቅራቸው ተወዳቸው ነበረ። እሱ ስተውና ነብዩ ሰለላሁ ዐለይሂ ወሰለም ከመቅናቷ የተነሳ ሌላ ቤት እንኳን ሲቆዩ በጣም ትከታተላቸው ነበረ። መንገድም ሲሄዱ ከኋላ ታያቸው ነበረ። ሲሞቱም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ አይሻ ቤት መጥተው አይሻ ታፋ ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ሄዱት ማለት ነው። ይሄን ያክል ነበር ፍቅራቸው። ፕላስ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ያገቡበት ምክንያት ምንድነው? እውቀቷ ነው። አይሻ በጣም አዋቂ ነበረች። አእምሯ የበሰለና ቶሎ ነገሮችን የምትረዳ ነበር። ከሱም አልፎ ደግሞ ጦር የመራች ፕላስም ደግሞ ብዙ ሱሐቦችን የምታስተምር ነበረች። ተመልከት ምን ሱሐቦች ምናምን መሰለኝ የነብዩ ተከታዮች ምን አሉ? ቃለ ማ አሽከለ አለይና አስሐቡ ረሱልላህ እኛ የነብዩ ተከታዮች ጥያቄ አልተፈጠረብንም ኢላ ሲቀር ሰአልና አይሻን ከጠየቅናት ወጀድና ኢንደሃ ኢልማ መልሱን እሷ ጋር እናገኘዋለን። ስለዚህ አይሻ ስታስተምረኝ ነበር። አሁንም ለኛ 2000 ሐዲስ የዘገበች የበሰለች ልጅ ናት። መቼም ህፃን ልጅ 2000 ሐዲስ ሊዘግብ አይችልም። አይሻ ግን ደርሳ ነበረ። ሲቀጥል ደግሞ አሁን ኢትዮጵያ ላይ እንኳን ብመጣ አሁን ድረስ ሴቶች ቶሎ ያገባሉ። ምሳሌ ይሄ ጋብቻ ዲያቆን ነው 30-40 ዓመት ይሆናል። የፊቱ ምን እንደሚመስል ያገባት ያት ከነ ሂጃባ ከነ ድቄ እንትኑ ከካባው ያ ከነ ካባው ተጨማሪ ብዙ መጽሐፎች ማሳየት እንችላለን። እሱ እኮ ልክ ነህ፣ ግን እሱ ነብይ አይደለም። አይ ጊዜ ነው። አሁን ጊዜው ይወስነዋል። በዛን ጊዜ ሴቶች ቶሎ ያገቡ ነበር። ጊዜው ሳይሆን ኖርማሊ እኮ የ3 ዓመት የ4 ዓመት ልጅም እኮ የሚደፍራል። ግን መድፈርና ማግባት ይለያያል። ግን አሁን እሱ ታጭቶ ሊሆን ይችላል። ፎቶ ብቻ አይተህ እንትን ማለት አትችልም። ሲቀጥል እሱ እንደዛ ከሆነ ላቅርብልህ፣ ሲጋቡ ላቅርብልህ። ሲጋቡ እና ሲገናኙ ማስረጃ ላቅርብልህ። እሷና እሱ ማለት ነው አሁን ያሳየው።
እሱማ መቼም ቪዲዮ አይቀርጹልን፣ ግን ላሳይክ በታሪክ አለ። ያው እና ጽሁፍማ ምን በጽሁፍ ላሳይክ። ያው ታሪክ አለ እያወራን ያለ ነው። አይሻም እኮ ታሪክ ነው። አይሻም እኮ ነብዩ ጋር እንደዛ አደረጉ የሚል ነገር እኮ የለም። ምን መጽሐፍ ላይ ነው ያለ ታሪክ? እሺ ያው መጽሐፉ ይሄ ነው። ሜዲቫል ምን መጽሐፍ? ሜዲቫል የምን የክርስቲያን ነው የሙስሊም ነው? የታሪክ መጽሐፍ ነው። የታሪክ መጽሐፍማ ምን አትቀበለውም? እኔ አልቀበለውም። ምናልባት ቁርአን ነው የመጽሐፍ ቅዱስ ከሆነ ላምንበት ይችላል። እሺ ከመጽሐፍ ቅዱስ ላድርግልህ። ከመጽሐፍ ቅዱስ ላድርግልህ። ያው መኃልየ ዘሰሎሞን ምዕራፍ 8 እንክፈትና እንየው። እሺ ልክ ነህ። ሰለሞን ኃጢአተኛ ነው በነገራችን ላይ ብዙ ነገር ሰርቷል። ግን ስለ ሰለሞን አይደለም ያደረገው። ሰለሞን ያደረገው ሰለሞን ሳይሆን አስካንብቦ ምንድን ነው የሚለው? ገና ጡት ያላወጣች ትንሽ እህት አለችኝ። ገና ጡት ያላወጣች ትንሽ እህት አለችኝ። ለጋብቻ ብትጠየቅ ለዚህ ለእህታችን ምን እናደርግላት ይላል። እሺ አብራሩ። ያው አንደኛ፣ ሁለተኛ ይሄ መጽሐፍ ይታያል እና ምንድነው የሚለው ጥያቄው? የተጠየቀ ነበር ነው። አይ ሰዎች ጠይቋት ነበር፣ ለጋብቻ ልጠይቋት ነበረ። ጡት ያላወጣቸው ጨነቃቸው፣ ባለቤቶቹ ጠየቃቸው፣ ጨነቃቸው። አዎ ጨነቃቸዋል፣ ልጠይቋት ነው፣ ጊዜዋ ደርሷል እና ጡት የላትም ምን እናድርግ እያሉ ነው። ጡቷ ምን በምን ሸፍነው እያሉ እኮ ነው። ጡት የላትም እና አይደለም ጡቷ ምን እናደርግላት እያሉ ነው። ገና ናት። ለጋብቻ ብትጠይቅ እያለ ለጋብቻ ብትጠይቅ ማለትም ማለት ነው። ሌላ ጥያቄ አለ። ከአርሽ በላይ ነው። ቆይ ከሱ በፊት አንዴ ይሄ ይታያል። እሺ አሁን ይሄ የኢትዮጵያ ሕግ ነው ወይም የኦርቶዶክስ ሕግ ነው። አንተ ኦርቶዶክስ ነህ? እኔ ነው አብ ወልድ መንፈስ ቅዱስ ብዬ ማምን በሶስቱ ስላሶች አብ ቃል ነው ወልድ እያልኩ ይቀጥላል። እኔ እሱ ላይ መጣልን ይችላል። እሱ ላይ መጣልን ፈልግ ነው። እንደዚህም ጠይቀህ እንዳይደብርህ አታስብ፣ ችግር የለውም። አሁን ይሄ የኦርቶዶክስ ሕግ መጽሐፍ ነውና አሁን ድረስ በዚህ ሕግ የምትመራ ምን የሚል ያለ መሰለህ? ክርስቲያን በባንዴ ላንብብልህ። እኔ የሚጋቡትም ሴትና ወንድ አካለ መጠን የደረሰ ይሁኑ። ወንዱ 20 ዓመት የሆነ ይሁን፣ ሴቷ 12 ዓመቷ የሆናት ይሁን ይላል። አያ ሴቷ 12 ዓመቷ ይሁን ይላል። ስለዚህ ቤተክርስቲያን ራሱ የ12 ዓመት ታገባች። አሁን ይሄ በቅርቡ ነው፣ አሁን ላይ ነው። አያ እና 9 እና 12 ልዩነት የለውም። ኦሬዲ ተቃራቢ እኮ ነው። አሁንም ዝቅ ላግልህ ዝቅ ላግልህና በጣም እናውርደው። ስንት ላግልህ? 3 ላግልህ። 3 ዓመት እስኪ አድርገው እንየው። 3 ዓመት ላግው። እሺ 3 ዓመት እናድርገውና 3 ዓመት ደግሞ ያገባች ያዕቆብን ታውቀዋለህ አይደለ? ይስሐቅን ታውቀዋለህ? አሁን ይሄ ራሺ ነውና ምን ብሎ ያስቀምጣ መሰለህ? ያው መጽሐፍ ውስጥ ጠቅሶ ማለት ነው። ኤንድ 27 which when she died አለ at that time rebecca was born አለ። በዛን ጊዜ ርብቃ ተወለደች አለ። and he waited ጠበቀ፣ ይስሐቅ ጠበቀ። ስንት ዓመት ጠበቀ? until she was 3 ዓመት እስከሚሞላት ጠበቀ። before he could marry her እሷን ከማግባቱ በፊት 3 ዓመት ጠብቆ አገባት ይላል። የ3 ዓመት ልጅ አገባ። ማን? እሺ ወርታች ሂድ። ከዛ በኋላ ለሱ ታሪክ አውቀዋለሁ። በስንት ጊዜዋ ተገናኛት? በስንት ዓመቷ የሚለው አለ። አገባት፣ በቃ አገባ፣ ይዟት ሄደ። 3 ዓመት አገባት። ማግባትና እሱ እኮ ነብዩ መሐመድ 9 ዓመቱ ግንኙነት አድርገዋል። እሱ እኮ ግንኙነት ነው ዋና ጋር አግብቷት በ3 ዓመቱ አይደለ? በ3 ዓመት አግብቷታል። ማግባትማ በ1 ዓመት ውስጥ ምን ቃል ተገባብተው እኮ ይጋባሉ። ቤቱ ወስዷታል። ወላሂ ወስዷታል። ወይ ጌታ ወላሂ ወስዷታል። አንተ የቀልኩ ሙስሊም ነው እንዴ? እሺ ወስዷታል። ግንኙነት አደረገ የሚል ነብዩ ግን በ9 ዓመቷ ተገናኛት። እስቲ አሳይኝ ወይስ እሱን ታሳይኛለህ? አንደኛ፣ ሁለተኛ ግን ቤቱ ከወሰደ ቤቱ አንድ ሰው ሴት ምን ሊያገኝ የሚወስዳት? አንድ ሰው ሴትም ቤቱ ምን ሊያገኝ የሚወስዳት? ማንኛውም ሰው ቤቱ ከወሰደ ሰውን ለግንኙነት ነው ቀጥታ የሚጠቀም አይደለም። ዝም ብሎ ሊያሳደጋት የሚወስዳት አሳደጎ ሊያረጋት ደርስ
እሺ እንደዛ ከሆነ እስቲ ላንብብልህ ምን እንደሚል ቃል የሚያከብር ትእዛዝ ምን ችግር እስቲ ላንብብልህ። እሺ ያው እንደዚህ ይላል። ይስሐቅም ወልዳለች አሰሉ ስለሰይክ ይስሐቅ በ40 ዓመት ሲሆነው ርብቃን አገባ። በስንት ዓመቱ አገባ? በ40 ዓመቱ። እርሷም በሁለት ወንዞች መካከል ያለ የሶርያዊ የባቱኤል ልጅና የሶርያዊ የላባ እህት ናት። ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረች። እግዚአብሔር ተለመነ፣ ርብቃም ሚስቱ ጸነሰች ይላል። የጸነሰችው መቼ ነው? እሺ የጸነሰችው መቼ ነው? ንገረኝ። መጽሐፉ ያው ቀጥሎ ካገባት በኋላ ጸነሰች ይላል። እሺ በመቼ ነው የጸነሰች? ካገባት በኋላ ጸነሰች ወዲያው ነው። ኦኬ እኔም አንተም አናውቅም። ካገባች በኋላ እያለ ያው አገባ። ከዛ በኋላ ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ ይላል። አግብቷት መሃን ሆነችበት። ያው መሃን ሆነችበት። ሀቢቢ አትወልድም ነበር አግብቷት። ከዛ በኋላ ወደ እግዚአብሔር ጸለየ ይላል። እሷ ጋር መሃን እንደሆነ ያወቀው መቼ ነው? ምን መሃን መሆኗን ነው? ይኸው እውቀቱ የለኝም፣ ግን የሚሆን አብረው ደርሳ ሞክሮ ነው። እሺ ይሄን ያው እድሜዋ ሲል ሶስተኛ በ6 ዓመት ያስረገዘንላት ታውቃለህ? ምን በ6 ዓመት ያስረገዘ? እስኪ ያሳይ። በ6 ዓመት ያስረገዘ ደግሞ ማን መሰለህ? እንትና ዳዊት ነው። ቤርሳቤ እንግዲህ ዳዊት ያስረገዘ የደፈራታ ተናምናች። አይ ሜሪድ when I was 6 በ6 ዓመቴ ያገባሁኝ። when I was 7 I gave birth 7 ዓመት ሲሞላኝ ልጅ ወለድኩኝ አለች። ምን መጽሐፍ ነው ደግሞ እሱ? ኒዳ 45 እና እሱ እኮ የእስራኤል መጽሐፍ። አይ ቢሆንም የርብቃ ታሪክ ነው። አንተ ስትጀምር መጽሐፍ ቅዱስን ከአይሁድ አይደል ሊወስድ ከአይሁድ አይደል ሊወስድ ክርስቲያን ሲባል እኛ እናምንበትም። እሺ ጥያቄ ልጠይቅ። አይ በቃ ዋናው ግን አለ ነው። አሁን ያው አይተሃል፣ ከታሪክም ከሂስትሪም አሳይተናል። እሺ እኔ እውቀቱም የለኝም አለ። ጥያቄ ልጠይቅ። እሺ አለ የት ነው ያለ ፈጣሪ እናንተ የምታመልኩት? ከፍጡራን በላይ። ኦኬ 8 ሰዓት ይወርዳል ወደ መሬት? አዎ ይወርዳል። እሺ እግር እጅ አለው ይላል ቁርአን ማለት ነው። ምን አይነት እግር እጅ ነው? እስኪ ግለጽልኝ። አልተነገረንም። ለልቅናው ለሀያነቱ የሚገባ እጅ አለኝ ስላለ እጅ እንዳለው እናምናለን። ግን እጅ እንዴት ነው ምን አይነት እጅ ነው አናውቅም፣ አልተነገረንም። እኔ አሁን እጅ ከሆነ ቅድም ልጁን ስጠይቀው ስለሰማው ነው ይቀመጣል ስትል ቀጥታ ይቀመጣል ነው ያለው። እኔ ደግሞ እጅ ከሆነ እንደኛ አይነት እጅ አለው ማለት ነው። ሰው ነው ስለሰው የምታወራ ከሆነ ነው ስለሰው የምታወራ ከሆነ እና እኮ ቅድም ስለመቀመጥ ስታወራ አንተ ተቀመጥ። መቀመጡ እንዴት መሰለህ? ኦልሬዲ እንስሳዎች አሉ፣ የሚሸከሙ እንስሳዎች አሉ፣ ይሸከማሉ። ሲቀመጥባቸው ሲሞቃቸው በክንፋቸው እግራቸውን ይሸፍናል፣ ሲያቃጥላቸው እግዚአብሔር ነው የሚለው። ኦልሬዲ ተቀምጠው እየተቃጠሉ ነው፣ የእግዚአብሔር ሙቀት እያቃጠላቸው ነው ያለው ተቀምጠው ማለት ነው። አንደኛ። ሁለተኛ ደግሞ አንዴ እስልምና ያለው ልመልስልህ። እኛ ሙስሊሞች አላህ ሱብሃነሁ ወተዓላ ለራሱ የተናገረውን ነገር እንቀበላለን። እጅ አለኝ ብሏል፣ እጅ እንዳለው እና እጅ ስንል ግን የፍጡራን እጅ አለ፣ ብዙ እጆች አሉ። ግን እጅ የሚለውን ቃል ብቻ ይመራል። ለልቅናው ለሀያነቱ በሚገባ መንገድ የተባረኩ እጆች እንዳሉት እናምናለን። ሲፋቸውን ግን አናውቅም። ለምን? አምላክን ያየው የለም፣ እሱንም የሚመስለው ነገር የለም። ለይተ ከሚስሊሂ ሸይአን ያለ ቁርአን አምላካችን ምን አለ? እሱን የሚመስለው ነገር የለም ብሎ አስቀምጧል። ቀጥሎ ደግሞ ይወርዳል ብለሃል። አዎ አምላካችን ይወርዳል። ግን ይወርዳል ሲባል እንዴት እንደሆነ መውረድ ሲባል ሊተራሊ ወደታችን ዱባል የሚል የለም፣ እንደዛ እናምንም። ግን ኑዙል የሚለውን ቃል በቃል እናረጋግጣለን። ግን ቃል በቃል ጠይቀህና መጽሐፍ ቅዱስ ላይ እግዚአብሔር ይወርዳል ይላልና እንዴት ነው የሚወርደው? እኔ ለጥያቄ መልስ የለኝም። ለማወቅ ነው የገባው። ልጠይቅ ነው እንጂ እንድጠይቀኝ አይደለም። በቃ ጀስት ይሄንንም ያዘው። እሺ በዛ ጎን ለጎን ያዘው። ዘፍጥረት ምዕራፍ 11 ይላል እግዚአብሔር ጥቅሱን አንዴ ጥቅሱን እግዚአብሔር የአዳም ልጆች የሰሩትን ከተማ ለማየት ወረደ ይላል። እግዚአብሔር ወርዷል። ኢቨን እግዚአብሔር በደመና አምድ ወረደ ይላል። ዘኍልቍ ምዕራፍ 12 ላይ ሰማዮችን ዝቅዝቅ አደረገ፣ ወረደ። እግዚአብሔር ከሰማይ ወረደ እና ይሄ እንዴት እንደወረደ ጠይቃቸው። እሱ የሚለው አይደለም እጠይቃለሁ። እሷም ማብራሪያ ያለው አንተ ማብራሪያ እንደሰጠው 8 ሰዓት እንደዚህ ይመጣል፣ ግን ለሰው የሚነገር አይደለም ምናምን የምትለውን እንደዛ ይለዋል እነሱ። ያ ኖርማል ነው፣ ችግር የለውም። አይ ችግሩን መሰለህ አሁን እዚህ ጋር ማብራሪያ ካለ ጠይቃቸው። ለምን ሰማዮችን ዝቅ ዝቅ አደረገ ነው ያለው፣ ወረደ። ኢቭን በኪሩቤል ላይ ነበር የተቀመጠው። ኪሩቤል ላይ ተቀምጦ በሯል። ኦልሬዲ በሰማይ ላይ በሯል እግዚአብሔር። ስለዚህ እንዴት እንደበረረ ጠይቃቸው። አይ ቀጥል።
ጨረስክ ጥያቄዎችን? አሪፍ ነው፣ ተምሬያለሁ። ሌላ ጊዜ ደግሞ እገባለሁ፣ እጠይቃለሁ ኢንሻአላህ። እሺ ፈቃደኛ ከሆንክ ግን ቅድም እኔ በአብ በወልድ በመንፈስ ቅዱስ አምናለሁ ብለኸኛልና እስኪ እሱ ላይ ትንሽ ነገር እናውራ። እሺ ኡስታዙን አለ። ሰላም አለይኩም። ምንድን ነው ያልከኝ? ይሄን መልስልኝ ነው። ቆይ አንዴ ኡስታዝ ካለ ኡስታዝ እንዲያወራ ነው። እሺ እኔ ልረፍ ብዬ ነው። አይ ቲንክ የለም። በቃ እኔ ልቀጥል። እሺ ቅድም ስታወራ አብ ወልድ መንፈስ ቅዱስ አምናለሁ ብለሃል። ጥያቄ መጀመሪያ ስንት አምላክ ነው የምታመልከው? አንድ። ከአንድ አምላክ ውጭ አምላክ አለ? የለም። እሺ የአንድ አምላክ ማን ነው? አብ ማለት ፈጣሪ ነው። ወልድ ቃሉ ነው። መንፈስ ቅዱስ ደግሞ በሁሉም የሞላ ያው ክርስቶስ ማለት ነው። ወልድ ለምሳሌ እናንተ ቁርአን አለው። እኔ እናንተ ቁርአን ግን አንዴ ክርስትና ላይ ብቻ እናውራና ባይ ዘ ዌይ ጥሉ ቱራ አላወቅም መሰለኝ። አንተ ኦልሬዲም ሰባሌውሳዊ ነህ። እሺ መንፈስ ቅዱስ ኢየሱስ ነው ብለው የሚያዩት ሰባሌውስ ናቸው። ወላሂ እየቀለድኩ አይደለም። ቤተክርስቲያን ቢያገኙ ይሄ ምንፍቅና ብለው ያወግዙሃል። ወልድ አይደለም ያወግዛል ምናምን ሳይሆን እኔ እውቀት የለኝም የምለውን ነው። ወልድ መንፈስ ቅዱስ በቃ እንደዛ ብለህ አስተካክለው ችግር የለው ያጋጥማል። እሺ አሁን እንመለስና ስለማላውቅም ችግር የለውም ግን አታስብ፣ ችግር የለም ለመማመር ነው። አታስብች ለመማመር ነው። በትምህርት መንፈስ አውረን ያጋጥማል። ጀስት አይዲያዎች ነው የተደረገ በዛ መንገድ ተረዳ። እሺ አሁን አንድ አምላክ ነው ያለው ብለኸኛል እና አንዱ ቃል ነው አንዱ መንፈስ ነው ብለኸኛል። ሶስቱ የራሳቸው አካል አላቸው የላቸውም? ማለት አልገባኝም። አካል ስትል እሺ አካል የሚለው ያው ከፀጉር ጀምሮ ከእግር እስከ ፀጉር ያለው ማለት ሙሉ አላቸው የላቸውም? እውቀት የለኝም። ምናልባት አንተ የሄድከው ኢየሱስ ምናምን በሚለው ነው። አሳይክ በቃ ይታያል። ስላሴ ማለት ሰለሰ ሶስት አደረገ ማለት ነው። ስላሴ የስላሴ አንድነት በባህሪ በመፍጠር በስልጣን በአገዛዝ በመለኮት በፍቃድ ነው አለ። እሺ የስላሴ ሶስትነት ደግሞ ምንድነው? በስም በአካል በግብር ይላል። አካል ምንድነው? አካል ማለት ከራስ ፀጉር ጀምሮ እስከ እግር ጥፍር ማለት ነው ይላል። አየኸው? አካል ማለት ምንድነው? ከራስ ፀጉር እስከ እግር ጥፍር ነው ማለት ነው ይላል። ስለዚህ ሶስቱ ራሳቸውን የቻለ አካል አላቸው የላቸውም? አንተው የምትፈተው ባልሆነ አረዳድ ነው። እኔ ይሄ እኮ ትምህርት ሃይማኖት ነው። ትምህርት ሃይማኖት እኮ ነው ወንድሜ። ህማማት ነው ግን አለው አፈታት ሚስጥረ ስላሴ ይባላል። ያ ፈታው አካል ማለት አለ። ያ ፈታው አካል ማለት ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው አለ። ያ ዋናው ፖይንት በቃ እሱ አይደለም። ዋናው ፖይንት ሳይሆን አምላክ በአካል ሶስት ነው አይደለም? እሺ በአምላክ በአካል ሶስት ነው። ተስማማን አይደለም እንዴ? በአካል ሶስት አይደሉም? ጃለ ቆይ አንዴ ጃለ ምን አልከኝ? ቆይ አንዴ ጃለ እንደ ሁለቱም ይሉም። አይ በቃ ችግር የለም ልቀጥል። ካለ አለሁ በእንግሊዝ ሀቢቢ አሉ ታወራዋለህ። እኔ እንጃ አሜሪካንም አይደለም ኖርማልም አይደለም ድፍን ነው። በምን ልፍታው? ጠይቀው ካለ ይጨምር ጥያቄ። አይ በቃ አይ እሺ የሚፈታ ይመጣል። አንድ ፖይንት ዝም ብዬ ነው በቃ ተዘጋጅቼ እኔ ደግሞ ትንሽ ረፍ ቱራ አሁን እንዲመሰለ ችግሩ ስላሴ ማለት በአካል ሶስት ናቸው። አሁን ጠይቀ የፈለኩት ነገር መሰለ አእምሮ ይቀበለዋል። አምላክ በአካል ሶስት ነው የሚለው አስተምሮ ሶስት አካል ይኖራል፣ ሶስት አምላክ ይኖራል ታስባለህ? ሶስት አምላክ አይደለም አንድ ነው። አንተ ሰው ነህ። ሶስት አካል ቆይ አንተ ሰው ነህ። አካል ቃልህ አለ የምታወራው ያም ያፈታታለው ሚስጥረ ስላሴ ነው። እውቀት የለኝም በጣም ግን ችግሩ መሰለ የኔ ቃል
የኢምራን ቃል ነው እንጂ ራሱን የቻለ አሁን አንተ ችግሩን መሰለ ቃሉ የኔ ቃል ራሱን የቻለ ኢምራን፣ መንፈስ የራሱን የቻለ ኢምራን፣ ስጋ የራሱን የቻለ ኢምራን። ሶስት ኢምራን አረካቸው። አንደኛ፣ ሁለተኛ ደግሞ አሁን እንዳንተ ንጽጽር የሚሰራ ሰው በደንብ አድርጎ እንትን ይልልሃል። እኛም እኮ እዛ ጋር ደን ስንማር በደንብ ያስረዱናል። ገባሽ? አራዳ ልጅ እኔ ምንም አላውቅም። በቃ ዝም ብዬ ልገባ ነው። ምናምን ሰምቼ ልማር ነው። አየህ፣ ግን ቢሆንም የምትመልከውን አምላክ ማወቅ አለ። ኡስታዙን አቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ኢምራን ሰላም አለይኩም። ወአለይኩም ሰላም። ያ ሱሱ ያ ኡስታዝ ጀማል ሁላችሁ የቢሮ ድጋሚ ቱራ ሰላም ነው አለን። እግዚአብሔር ይመስገን። ስሙ እኮ ቱራ ነው እኮ ኢምራን፣ ስሙ እኮ ቱራ ነው። ቱራ ወራና አርቲ ቡርቲ ነው ራሱ፣ ከዛ ነው የመጣው ግሱ። ስለዚህ ብዙ አትጠብቅ። አረ ቱራ ምን አልከኝ? ቱራ እንትን ነው ኡስታዝ፣ ቱራ ቡራ ቢሆንም ግን እንትን ነው ስሙ አውዱ እንደዛ ቢሆንም እንትን ነው መሰለኝ ሙጠዋ ነው መሰለኝና ትንሽ አራ። አይ በቃ ይበቃል፣ ይበቃል፣ ይበቃል። ሌላ ሶስት ያስገቡና አረ ሌላ ሶስት ያስገቡ። አንተ እሱ ልጅ እኮ በመስራት እያስረዳኝ። አይ ነው እንትን እኮ ነው ማለት ወዲህ ነው። እሺ እኛ ጋር ነው ቱራ እያዳበረ በቃ እንትን ነው የማያውቀውን አላውቅም ብሏል። ቱራ ማለት እንደዛ ነው። የማያውቀውን ነገር አላውቅም፣ የሚያውቀውን ነገር አውቃለሁ። በጣም ትልቅ ትህትና ነው፣ ትልቅ ጥበብ ነው። ምን ይላሉ ስኮላሮች? ግን አንተ እውቀት በአራት ይከፈላል ይላሉ። ታውቃለህ ቱራ? አንተ ግን 8 ሰዓት የሚመጣውንና ከነብዩ መሐመድ በፊት እስልምና ነበር የሚለውን በደንብ በውስጥ መስመር ታስረዳኝ ደስ ይለኛል። በቂያማ ቀን ደግሞ እግሩን ወደ እንትን ይዘረጋል ቺቺ ምናምን ብዙ ጥያቄ አለ። ሌላ አንተ ተናዳል ማለት ነው ቱራ። እንደዛ የንዴትን አታድርገው። ቅድም ሲያስረዳ ነበረ። ስለዚህ ምን ታደርጋ ተቀመጠ ያለ ነግሩን። ኧረ ምን ታደርጋ ተቀመጥ። የሆነ የተናደድክ ነው የምትመስለውና አሁን ምን ታደርጋ ተቀመጥና ሌላ ሰው እድሉን ስጠው። አይ ኡስታዝ አንድ ሸኛውና መቱራ አይ ቢሆንም ምሳሌ እንትን ይላል ለከርስኩሙ አብ ወልድ መንፈስ ቅዱስ የፍጡራን ከርስ ስለፈጠረ ለማይመረመር ከርሳችሁ ይላልና ከርስ የሚለው እግዚአብሔር ከርስ አለ የሚለው ነገር ብታዩበት። ሁለተኛ ደግሞ እጆች ይላል ሰይፈ ሥላሴ ላይ ከእጆች ጋር እኩል ያሉ ጥፍሮች ምስጋና ይገባቸዋል ጥፍሮችም አሉት ይላልና እግዚአብሔር ጥፍሩ ምንድነው ከርሱ ምንድነው የሚለው ነገር ቼክ አድርገህባቸውና ያው በእስልምና ያለውን ቅድም መልሰንልሃል። አምላካችን ከሁሉ ፍጡር መመሳሳይ የጸዳ ነው፣ ለልቅና የተገባው አካታል እጅ አለ ብዬ ነግሬሃለሁ። ተመልሶልሃል ባጭሩ። ኡስታዙን አቀጥ በቃ እሺ በቃ ቱራ በደምብ ተምረህ ለምጣ ሞክር። የእግዚአብሔር አካላት ግን እባክህ መልስ ፈልግላቸው። አዎ አንድ ነገር እኮ እንደዛ ነው። እጅ እግር የሚለው ነገር እነሱ ጋር ማለ አይመረመርም ነው የሚሉትና የኒካ ጉባኤ ላይ እንደዛ ነውና እሱ ከሚያክሰው ጋር ባወራቱ ጥሩ ይመስለኛል። እና ምንድነው ያለው ነገር ሰው አስገባ እስቲ ኢምራን፣ ሌላ ሰው አስገባና እናውራ እስቲ። መንገኛውን አመሰግናለሁ ኢምራን። እሺ እናመሰግናለን። ግን በተመስ መንጌ አለ መንጌ ብዙ አይደለም ግን እሺ ይሁን። ሌላ ሰው አስገቡ እስከዛ ድረስ ሌላ ክርስቲያን ካለ መርሐባ። ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ። ሌልና ሲቢሻለው ነይ ግቢ። ክርስቲያኖች አንድ ቁጥር ጻፉ እና ሙስሊሞች ደግሞ ታገሱ። እሺ አሁን የክርስቲያኖች ጊዜ ስለሆነ ነው ኢንሻአላህ። ለዛ ነው ታፖን 1 ሚሊዮን እንሙላው። አይጊ ገስት ሙስሊሞች አትላኩ። እሺ ወደ 30 ሰው ገስት ላይ ያለ ግን ለመምረጥ ይከብዳልና ገስት አትላኩ። እስከዛ መንገ ይቀጥል እንደ ኢምራን ካልሆነ ሰው ካልገባ
አይ ያወራ ሃኒ ገብታለች። ሃኒ ገብታለች። እሺ ሃኒ ያለች እያልን ሃኒ ካለች ቀጥይ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በሁለት ነገር ነው ሰርፕራይዝ ያደረከን። አንደኛ በጾታ ሁለት ጋር ደግሞ በሃይማኖትና መቼ። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ታችሁን ይቅርታ እሺ። ክርስቲያን ሲባል ሙስሊም ሆናችሁ አንድ ጉድ ሲፋላችሁ በአላህ ምን ሆናችሁ ነው? ክርስቲያን ነኝ ማለት እኮ ነው። አላህን ፍሩ ሙስሊም እህት ወንድሞች። ጌቾ ገብታል ናለሽ። ሰላም ናችሁ? እንዴት ናችሁ? ጀሙ ሰላም ነው? ሰላም ቢያላችሁ እየተፈሰው እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። ከቅድም ጀምሮ ሌሊና ቀድማ ስለመጣች እሷ ከሌለች ካንተ ጋር ትቀጥላላችሁ። ገች ሌሊና አለሽ? እሺ አለሽ። እሺ እኔ ጥያቄ ነው ያለኝ። ጠይቅ፣ ችግር የለውም። እምሮ ኡስታዝ አላችሁ? ኡስታዝ ካለ ቀጥል። መቀጠል ትችላለች። እኔ ጥያቄ ያለው ፍሪ ዊል ላይ ነውና የሰው ልጅ ፍሪ ዊል አለው ተብሎ ይታሰባል። ግን አፍተር ኦል በመረጠው ነገር ላይ ፓኒሽ ይደረጋል እና ያ ፍሪ ዊል ነው ወይ? ሰው ልጅ ፍሪ ዊል የለውም ብዬ ነው ማስበው። ፓኒሽ የሚደረግበት ከሆነ እንኳ ፍሪ ዊል ማለት ምን ማለት ነው? ራሱ ዲሲሽን ሜኪንግ ፕሮሰስ አይደል? ፍሪ ዊል የሚባለው ዲሲሽን ሜኪንግ ፕሮሰሱ ነው። ፓፕ አይደለ ፍሪ ዊል የሚባለው? ዲሲሽን ሜኪንግ ፕሮሰሱ አይደለም እኮ በወሰንከው ላይ ግን የምትቀጣበት ከሆነ ነፃ አይደለም። ኖ አይ ፍሪ ዊል ማለት ምን ማለት ነው ራሱ የሚለው ነገር በእኛ ሁርየቱል መሽያ ይባላል፣ በኢስላም ነፃ ፈቃድ ይባላል። ፍሪ ዊል የሚባል ነገር አለ። ሰው ማሽንና ሮቦት ሳይሆን ነፃ ፈቃድ ያለው ፍጡር ነው ብለን ነው የምናምነው። ሰው ራሱ ችሎ ከተሰጠ ሁለት ምርጫ አንዱ ነፃ ሆኖ ሲመርጥ ሌላውን ነፃ ሲሆን ነፃ ፈቃድ ይባላል ማለት ነው። ስለዚህ ነፃ ፈቃድ ማለት ምርጫ ባለው ነገር ሁለት ነገር ያቀፈ ነው። አንዱ መብት ሲሆን ሌላው ኃላፊነት ነው። ለምሳሌ ምሳሌ እኔ ቀይ ወጥ ልብላ አልጫ ልብላ የመምረጥ ምርጫ አለኝ። የፈለገውን ቢመርጥ በመብቱ ላይ ለሚያደርገው ምርጫ ተጠያቂ አይደለም። ለምሳሌ አንቺ ምሳ ሰዓት ላይ ቀይ ወጥ ቢ አልጫ ብቲ እሱ ራሱ ፍሪ ዊል ላይ የተመሰረተ ነው። እሱ ምን ይባላል? መብት የሚባለው ነው። መብት አለው፣ ተጠያቂነት ያለው አለ። አሁን ቀይ ወጥ ልብላ ምሳ ልብላ አልጫ ልብላ ምርጫሽ ነው። ኮንሲኩዌንስ የለውም፣ ሪዋርድ ኤንድ ፓኒሽመንት የለውም። ያ ምን ይባላል መሰለሽ? በኢስላም ሙባህ ይባላል። ሙባህ ማለት መብት ማለት ነው። እንደገና ደግሞ የመስኡል አደብ ያለበት አለ። ግብረ ገባይ ተጠያቂነት የሚባል ነገር አለ። ግብረ ገባይ ተጠያቂነት ሁለት ኦልተርናቲቭ አለ፣ ሁለት ፖሲቢሊቲ አለ። አንድ ሰው በጥፊ መማታትም ያለ መማታትም ፖቴንሻል አለው። አንድ ሰው መልካም ነገር የማድረግም ያለ ማድረግም ፖቴንሻል አለው። ይሄን አንቺ ራስሽ ሎጂካልም ራሱ የምታየው ነገር ነው። ስለዚህ ለሰው ለዛ ላደረገው ነገር ለኮንሲኩዌንሱ ቅጣትና ሽልማት ሪዋርድ ኤንድ ፓኒሽመንት ያገኛል ማለት ነው። ስለዚህ ፍሪ ዊል አለሽ ራሱ ማለት ነው። ለምሳሌ ያለው በሰርቪስ እዚህ ጋር ኮንሲኩዌንስ አለው። ለምሳሌ አላህም ይጠይቀኛል፣ እዚህም ታዳሚ ይጠይቀኛል፣ አንቺም ትከፍይብኛለሽ። ግን አለመሳደብም እችላለሁ። መሳደብም አለመሳደብም የሚባለው ፓፕ የሚባለው ነገር እሱ ነው። ፓፕ ምንድን ነው ሌዲና? ነው አማርኛ ተርሞችን ፓፕ ማለት ምንድነው መሰለሽ? ምንድነው ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ ማለት ነው ፓፕ። ስለዚህ ሰው ፓፕ እስካለው ድረስ ፍሪ ዊል አለ ማለት ነው። አለማድረግም ማድረግም ይችላል፣ አለመሆንም መሆንም ይችላል። ሁለት ፖቴንሻል ነገሮች አሉ። ይሄ ሎጂካል ነው፣ ምንም ነገር ሳያስፈልግ ማለት ነው። አሁን ጥያቄ የሚነሳው አንቺ እንዳልሽው ፍሪ ዊል የሚባለው ነገር ስንት ነገር ያክፋል ነው? ሁለት ነገር ያክፋል። አንደኛው መብት የሚባል አለ፣ ሁለተኛው ነገር ደግሞ ተጠያቂነት አለ።
ለምሳሌ መብት የሚባለው ነገር ግሩፕ ላይ መግባትም አለ መግባትም ትችያለሽ። እዚህ ብትገቢም ባትገቢም ሪዋርድ ኤንድ ፓኒሽመንት የለውም ማለትም ቅጣትም ሽልማትም የለውም። ነገር ግን እዚህ ግሩፕ ላይ ገብተሽ ብትሳደቢ ኮንሲኩዌንስ አለው። ባለመሳደብም ትችያለሽ። እሱ ምን ይባላል? ሞራል አካውንታቢሊቲ ይባላል። ግብረ ገባዊ ተጠያቂነት ይባላል ማለት ነው። ይሄ ከገባሽ ሌላው ነገር በጣም ቀላል ነው። ሌሎችና ከእንትን አንፃር ከምን አንፃር ከቁርአን አንፃርም ከፈለሽ የሚነገሩ ነገሮች አሉ። ለምሳሌ በሱረቱል ፉሲላት ምዕራፍ 41 ቁጥር 17 ላይ ሰሙድን መራናቸው ውርነትን በቅንነት መረጡ ይላል። ሱረቱል ጂን ምዕራፍ 72 ቁጥር 14 ላይ የሰለሙ ሰዎች እነዚያ ቅን መንገድ መረጡ ይላል። ሌሎችም ሱረቱ ተክዊር ምዕራፍ 81 ቁጥር 28 ላይ ከእናንተ ቀጥተኛ ወደ ሆነ ሰው ለሻ ሰው መገሰጽ ያለ ይላል። ስለዚህ አንድ ሰው ምርጫ እንዳለውና በምርጫው ማመን መካድ እንደሚችል ብዙ ማስረጃዎች አሉ። ራሱ ቁርአናዊ ማስረጃዎች አሉ፣ ሎጂካል ማስረጃዎች አሉ፣ ኤፒስቴሞሎጂካል ኤቪደንስ አለ፣ ሜታፊዚካል ኤቪደንስ አለ፣ ሎጂካል ኤቪደንስ አለ፣ የተለያየ ኤቪደንሶች አሉ። እና እንደ አጠቃላይ የምነግርሽ ነገር በጣም የሚገርም ቶፒክ ነው ያነሳሽው፣ ፍሪ ዊል የሚባለው ነገር ማለት ነውና አሁንም ፍሪ ዊል ላይ ያልገባሽ ነገር ካለ ወላሂ እኔ ለማስረዳት ዝግጁ ነኝ። በጣም ወደው አረስት ነው፣ በጣም ወደው እንትን ነው እና ፍሪ ዊል ላይ ያለሽን በመጀመሪያ ፍሪ ዊል አለ ብዬ አላስብም። ፍሪ ዊል መጥቶ ከእኔ ነው አሁን ያብራራሁት የለም ካልሽ ትችያለሽ። ራሱ የለም ማለትሽ ራሱ የለም ነው አለ ማለት ትችይና አለ ማለትና የለም ማለት መቻልሽ ራሱ ፍሪ ዊል ነው። በጣም እኮ የሚገርም ነገር ነው ራሱ። አንቺ ድንጋይ ሆነሽ ብትፈጠሪ አስቢው፣ ሌሊና እንስሳ ሆነሽ ብትፈጠሪ አስቢው፣ አታክልት ሆነሽ ብትፈጠሪ፣ ሚነራል ሆነሽ ብትፈጠሪ አስቢው። እንኳን ሰው ሆንሽ ቢያንስ መተሽ መጠየቅ ቻችለሻል ፍሪ ዊል ስላለሽ። እንኳን ሰው አላህ አድርጎ ፈጠረሽ። በጣም ነው ደስ ያለን እኛ። ድንጋይ ብትሆኝስ ኖሮ መጠየቅም እኮ አትችይም ነበረ። ፍሪ ዊል አለም የለም ለማለትም እኮ ፍሪ ዊል ስላለሽ ነው ያንን ነገር ያደረግሽውና ደስ ይላል ራሱ። እንኳን ጥያቄውን ጠየቅሽን። እሺ ቀጥይ። እሰማለሁ አለው እኔ ይሰማል ኡስታዝ። የተቋረጥኩት እሷ ነኝ፣ እሷ ናት የተቋረጠችው። አርጋና ኡስታዝ ኦኬ ሚት አደረገሻለሁ አንሺው። እና አለሽ ያወራሽ ከሆነ ሚዩት ነሽ። ለዛ ነው ዝም አልንሽ። ኦኬ እሷ እስከምትመጣ ድረስ ሌላ ሰው እንትን ማለትም ይቻላል። ቀጥል። እንግዲህ እንኳን ቢበራበት ነው የሚሻለኝ እኔ። ይብራበት እና ሌላ ሰው መረጡ። ምን ነው? አይ ምንም። አይ አይደለም። ሌላ ሰው አለ አስገብ። ይብራበት ለዛሬ ይብራበትና ትንሽ እንትን ኤፒስቴሞሎጂካልና ሜታፊዚክስ ያለው ሰው ቢገባ ጥሩ ነው። ኢምራን ከስር ሲያስገቡ ክርስቲያኖች ካሉ እኔ ጥያቄን መጨመር እችላለሁ? እንትን እኮ ሚዩት አድርገሽ እኮ አላዳመጥንሽ፣ አልሰማንሽም። ሀሳብሽ ተስጨበታ በእንትሉ ላይ እኮ የመጀመሪያ ፍሪ ዊል ብዬ ማስበው እኔ ሰው እዚህ ምድር ላይ መምጣቱን ፈልጎት ሁሉ ነገሮችን መጥቶ ምናምን አይደለም የመጣው። ከዛ እዚህ ምድር ላይ ከመጣ በኋላ ለእያንዳንዱ ለሚኖረው ነገር የፈጣሪ ፍቃድ ነው፣ የፈጣሪ ፍቃድ አይደለም እያለ ነው የሚኖረው። እና እንደዚህ አይነት ነገር ካለ የፈጣሪ ፍቃድ ካለ የኛ ፍቃድ አይደለም ማለት ነው። የኛ ፍቃድ ካለ ደግሞ የፈጣሪ ፍቃድ ምድር ላይ ኤግዚስት አያደርግም ማለት ነው። እና እሱ ክላሽ ያደርግብኛል አንዳንዴ። ሁለት ደግሞ አፍተሩን ለመረጠው ምርጫ ላይ ደግሞ ተጠያቂነትም ካለው ያ ፍሪ አይደለም ነው። ምንም ያለ ምንም ሪስፖንሲቢሊቲ ወይም ያለ ምንም ተጠያቂነት የሚያደርገው
እና እንደዛ ነው የኔ ጥያቄ። አዎ ግን ሁለቱ ነገሮች የተለያዩ ነገሮች ናቸው። አንቺ ስለ ፍሪደም ነው የምታወሪው። ፍሪደም እና ፍሪ ዊል ይለያያሉ። ፍሪደም ማለት እንደፈለገ አንድ ሰው ልቅ መሆን ነው፣ እንደ እንስሳ ማለት ነው። እንስሳቱም ፍሪ ዊል የላቸውም፣ ግን ፍሪደም አላቸው። እንደፈለጉ ነው። አንድ እንስሳ እናቱን፣ እህቱን፣ ሴት ልጁን ተራክቦ ያደርጋል። አንድ እንስሳም ከአባቷም ጋር ከእህቷም ጋር ከልጇም ጋር ተራክቦ ያደርጋሉ። እንደፈለጉ የሚሆኑት እንስሳት ናቸው። እሱ ፍሪደም ነው የሚባለው እንጂ ፍሪ ዊል አይደለም። ፍሪ ዊል ማለት ግን ሁለት ምርጫ ተሰጥቶ ኮንሲኩዌንስ ያለው ነገር ሆኖ በአንደኛው ቅጣት በአንደኛው ሽልማት የምታገኝበት ነገር ነው። አፍተር ኦል የፈጣሪ ፈቃድ የሚባለው ነገር በሁለት ይከፈላል ራሱ ማለት ነው። ራሱ ኢራዳ ሸርዒ እና ኢራዳ ከዊኒ ተብለው ሁለት ይከፈላሉ። አንደኛው ላይ ያንቺ ምርጫ የለበትም። ለምሳሌ እዚህ ምድር ላይ ስትመጪ ወንድና ሴት፣ አጭር፣ ረጅም፣ ጥቁር፣ ቀይ በየትኛው ዘመን መፈጠር አለበት የሚለው ነገር ያንቺ ምርጫ የለበትም። ያ ምን ይባላል? ኮዛል ዲተርሚኒዝም ይባላል ማለት ነው። መንስኤያዊ ተወስኖት ይባላል። ምንም ያንቺ ምርጫ የለበትም። አትቀጭበትም፣ አትሸለሚበትም፣ ተጠያቂነትም የለበትም። ግን ለአንቺ ደግሞ የተወ ነገር አለው። ዲሲዥን ሜኪንግ ፕሮሰሱን አንቺ እንድታካሄጂ መልእክተኛ ተልኮልሽ ህግ ተሰጥቶሽ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር መክሩ ነው ተብሎ ተነግሮሽ አህካሞቹ ማለት ነው እነዚህ ነገሮች የተከለከሉ ናቸው ተብሎ ተነግሮሽ ከዛ ያናዛን ነገሮች ማድረግ አለማድረግ ለአንቺ ምርጫው ተሰጥቶሽ አንደኛውን ስትመርጪና ከአንደኛው ነፃ ስትወጪ ነፃ ፈቃድ ይባላል ማለት ነው። ይሄ ነው ያለው። ለምሳሌ አንድ ሰው መልካም ነገር ማድረግ አለበት ተብሎ መልካም ነገርን ባያደርግ፣ አንድ ሰው ደግሞ ክፉ ነገር ማድረግ የለበትም ተብሎ ክፉ ነገር ቢያደርግ እሱ ነገር ፍሪ ዊል ይባላል እንደ ጥቅል ማለት ነው። ይሄ ነው ፍሪ ዊል የሚባለው ማለት ነው። እንግዲህ በፍሪ ዊል ውስጥ ኮንሲኩዌንስ መኖሩ ነው እንትኑ። ታዲያ የአምላክ ፈቃድ ምንድነው ሲባል የአምላክ ፐርሚሲብል ነው። እኔ ልጄ ኳስ ሜዳ ሄዳለሁ እጫወታለሁ ብሎ ቢለኝ በኳስ ሜዳ ውስጥ ማስጠንቀቂያ ሰጠሁት፣ ፈቀድኩለት። ለሚመጣው ኮንሲኩዌንስ ግን አንተ ተጠያቂ ያልኩት ለምን ሄደ ጥንቃቄ አድርገህ እንትን በል ይሄን አታድርግ ይሄን አድርግ ብዬ ነገርኩት። ከዛ ኮንሲኩዌንስ ወደቀና ተሰብሮ መጣ። እኔ የፈቀድኩለት እንዲሰበር አይደለም። አላህም በምድር ላይ ያሉ ነገሮች በአጠቃላይ ዩኒቨርሱ ላይ የሚከናወኑ ነገሮችን አላህ ፈቅዷል። ሲፈቅድ አንደኛው ምንድነው ከዊኒ ነው ራሱ ኮዛል ነው ራሱ ያንቺ ፈቃድ የለበትም። መተኛት፣ መነሳት፣ መብላት፣ መጠጣት፣ ማግባት፣ አለማግባት ምንም የማያስጠይቁ ነገሮች አሉ። ተገደሽ ያለሽበት ነገር አለ። አልተኛ ማለት አትችይም፣ አልበላም አልጠጣም ማለት አትችይም። ስለዚህ ይሄኛው ምን አይነት ነው? ከዊኒ ይባላል ማለት ነው። ፈቃዱ ማለት ነው። ኢራዳ ማለት ነው። አንደኛው ፈቃድ ደግሞ ፐርሚሲብል ነው። ፈቃድ ነው ላንቺ የሰጠሽ ምርጫውን ሰጥቶሽ አንቺ ምርጫውን ተጠቃሚ ብሎ ፈቀደ አላ ለሁላችንም ለሰው ልጆች ማለት ነው። እዛ በፈቃዳችን በዛ በተሰጠን ነፃ ፈቃድ በተሰጠን ፈቃድ ማመን፣ መካድ፣ መቀበል፣ ማስተባበል፣ እሺ ማለት፣ እንቢ ማለት፣ መታዘዝ፣ ማመጽ የሚባሉ ነገሮችን ማድረግ እንድንችል ተደርጎ ነው የተፈጠርነው ማለት ነው። ስለዚህ ያንን ለኛ ነው ምርጫውን የሰጠን ማለት ነው። ከዛ ኮንሲኩዌንስ አለው፣ መዘዝ አለው። በመዘዝ ውስጥ ያለው ውጤቱ ሪዋርድ ኤንድ ፓኒሽመንት ነው፣ ቅጣትና ሽልማት አለ ማለት። ይሄ ነገር ፍሪ ዊል ይባላል ማለት ነው። የምር ብትሰሪ ጥሩ ነው። ፍሪ ዊል ላይ ሞር ብትሰሪ ማለት አሁን ፍሪ ዊል አለ የለም አይደለም ብዙ የሚያጨቃጭቀው ዲተርሚኒዝም ላይ ነው አሁን በጣም ችግር ያለው። ተወስኖት የሚባለው ነገር አለ። ፈጣሪ አስቀድሞ ያውቀዋል ወይስ አያውቀውም? ሶቨርኒቲ ኦፍ ጋድ ማለትም የአምላክ ለዋላይነት በዚህ ነገር ላይ ለዋላይነት አለው ወይ? ፈቃድ ሲባል ምን ማለት ነው? ወሰነ ሲባል ምን ማለት ነው? ፕሪዴስቲኔሽን የሚባለው እነሱ ናቸው ተጨምረው መጥተው እንትን ያሉና የጦፈ ክርክር ነው ያለው። እንዲህ ዝም ብሎ በዋል ፈሰስ የሚታለፍ ነገርም አይደለም። ይሄ መጠናት ያለበት ጉዳይ ነው። የፈጣሪን ዲተርሚኒዝም ከሰው ፍሪ ዊል ጋር ኮምፓቲብል ነው ወይስ ኢንኮምፓቲብል ነው የሚል አይለኛ የጦፈ ክርክር አለ፣ ጭቅጭቅ አለ ማለት ነው። ይሄ ነገር ጥናት የሚያስፈልገው ነገር ነው። ሁለቱ ነገሮች እኛ ኮምፓቲቢሊስቶች ነን ሙስሊሞች። የፈጣሪ እውቀት አለ፣ የሰው ነፃ ፈቃድ አለ። ሁለቱ ኮምፓቲብል ናቸው፣ መሳ ለመሳ የሚሄዱ ናቸው፣ የሚመጋገቡ ነገሮች ናቸው ብለን ነው የምናምነው። አንዳንዶቹ ደግሞ ኖ አይ ፍሪ ዊል የሚባል ነገር አለ ግን የፈጣሪ እውቀት የሚባል ነገር የለም የሚሉ አሉ። እነሱ ደግሞ ምን ይባላሉ? ሊብርቴሪያን ይባላሉ። ስለዚህ ሊብርቴሪያን ፍሪ ዊልን አንቀበልም እኛ ሙስሊሞች ማለት ነው። ከዛ ደግሞ እንደገና ደግሞ ፌታሊዝም ይባሉ አሉ። ሰው በዕጣ ፋንታ ነው የሚኖረው፣ ምንም ድርሻ የለውም፣ የነፃ ፈቃድ የለውም፣ ጀነትም ጀሃነም የሚገባው ፈጣሪ ወስኖበት ነው ብሎ የሚያምኑ አሉ። እነሱ ደግሞ ምን ይባላሉ? ኢንኮምፓቲቢሊስት ይባላሉ፣ ተናጥፋውያን ይባላሉ። ነፃ ፈቃድና የአላህ እውቀት ተናጥፋውያን ነው የሚል ነው ያላቸው ራሱ ማለት ነውና ከዚህ አንፃር ነው እኔ ሪኮመንድ ማድረግሽ ቢቻል ጊዜ ቢኖርሽ ያለሽበት ሀገር የት እንደሆነ አላውቅም መጽሐፍ በሰጠሽ ደስ ይለኛል። የኔ መጽሐፍ በዚህ ዙሪያ ላይ በጣም ያጠናውበት መጽሐፍ ስላለ
ጊዜ ሰተሽ ብታነቢውና እንደው ሐሳብን በሰጪኝ እሱ ላይ ደስ ይለኛል። የመጽሐፌ ላይ ማለት ነው ማዳንና መዳን የት አካባቢ እንደሆንሽ ለአንድ ሰው ልላክልሽና ያለሽበት አካባቢ ላይ ልልክልሽ ይችላል። ኡስታዝ ጀማል አለ? አይ ኢትዮጵያ ውስጥ አይደለሁም እኮ ከኢትዮጵያ ውስጥ አድራሻሽን የግል ፐርሰናልና ፕራይቬት የሆኑ ነገሮች ሚዲያ ላይ አይነገሩ። አንቺ በግልሽ ያው አማና ነው ሙስሊሞች ነን ባለጌዎች አይደለንም። በግልሽ እሱን አናግሪውና ይላክልሻል ያለሽበት ሀገር። መጽሐፉን አንበበሽ ምን ብለሽ ሰው ሊዲያም ሊሆንሽ ይችላል። እኛ ጥሩ በቃ ማለት ስለ እስልምና ጥሩ መልክ እንዲኖርሽና ጥሩ የሆነ እይታ እንዲኖርሽ እንፈልጋለን። ብትቀበዩ ደስ ይለናል። እስልምና ግን ካልተቀበልሽም ቢያንስ ጥሩ የሆነ ነገር የሆነ ፖዚቲቭ ሜንታል አቲቲዩድ ይዘሽ እንድትቀመጭ ያደርግሻል ማለት ነውና ያ ነው ያለው። መጽሐፉ የምትፈልጉ ሰዎች አንዳንድ ሰዎች ኖርማሊ አቅም የሌላችሁ የመግዛት አቅም የሌላችሁ ሰዎች ምናምን ደግሞ አድሚኖችን አግኙና መጽሐፉን ውሰዱ። ምንም ችግር የለውም። ራሱ ኤክስኪውዝ የለውም። በአሁን ሰዓት አሁን ገንዘብ አይደለም ጥያቄው ጊዜ መስጠትና ጉልበት ሰጥቶ የማንበብና ያለማንበብ ጉዳይ ነው ያለው ነገርና አብሽሩ፣ ምንም ችግር የለውም። እና ሌላ የምትጨምሪበት ነገር አለ? ማጠቃለያ የምትሰሪበት ነገር አለ በዚህ ዙሪያ ላይ? እናዳምጥሽ። አይ እንዳልከው አነብና እንትን እላለሁ። ጥያቄ በደንብ አልተመለሰልኝም። እኔም በዚህ ነገር ላይ ያለኝ ፍሪዊል አለ እኮ ፍሪዊል ማለት ዴፊኒሽኑን ያልተስማማ ነው። አሁን አንቺ ፍሪዊል ማለት ፍሪደምን ነው ፍሪዊል ያልሽው ገባሽ? እኛ ደግሞ ፍሪደም እና ፍሪዊል ይለያያል ነው። ፍሪደም ማለት እንስሳቶች ናቸው እንደፈለጉ ልቅ የሆኑበት ምንም አይጠየቁበት ማለት ነው። እንደፈለጉ ይሆናሉ፣ እርስ በርሳቸው ይበላላሉ። አንደኛውን ለበላበት ነገር እርስ በርሳቸው ሲበላሉ ምግብ ነው በቃ በእነሱ ኖርማል ነው። ይነካከሳሉ፣ ምን ይላሉ ለነሱ ማለት ነው። እነሱ የቱ ጋር ነው ያሉት? የዊል አላቸው። የነሱ ዊል የሚባለው ነገር ሴንሴሽናል ዊል ነው ያላቸው። ራሱ ፓኒሽመንት የላቸውም በሚያደርጉት መጥፎ ስራ። መላእክትን ደግሞ ስትመለከቻቸው መልካም ስራ ነው የሚሰሩት። የነሱ ደግሞ ኢንተሌክቹዋል ዊል ነው ያላቸው። አላህን ያመሰግናሉ ይላሉ፣ መልካም ነገር ይሰራሉ። ግን መልካም ስራ ሰራችሁ ብሎ ሪዋርድ የላቸውም፣ ሽልማት የላቸውም። ሰው ግን መሀል ላይ ያለ ፍጡር ነው። ካታጎሪካል ዊል ይባላል የሱ ያለው። ሁለት ፖሲቢሊቲ ያለ ዜሮ ላይ ነው፣ ኒውትራል ሆኖ ነው የተፈጠረው። ማይነስም ፕላስም መውጣት ይችላል ማለት ነው። ከዜሮ በታች ያሉ ነገሮች ባዶ ነገሮች ናቸው። ከዜሮ በላይ መውጣት አዎንታዊና አሉታዊ ናቸው። ሁለት ፖዚቲቭና ኔጌቲቭ ናቸው ያሉት። ስለዚህ ፕላስ እንደ መላእክት ሞቶ ሪዋርድ ማግኘት ሽልማት ማግኘት ይችላል። እንደና ደግሞ እንደ እንስሳ ወደታች ወርዶ ደግሞ ቅጣት ያገኛል ማለት ነው። እንደ እንስሳት መጥፎ ነገር አድርጎ ማለት ነው። እንስሳት መጥፎ ነገር ያደርጋሉ ግን አይቀጡም ራሱ ማለት ነውና እኔ በጣም ትልቅ እድል ነው እንደ መላእክም ስላልሆንሽ አንቺ እንደ እንስሳም ወራጓላ ስላልፈጠረሽ ድንጋይም አድርጎ ስላልፈጠረሽ እንስሳት፣ እጽዋት፣ ሚነራል፣ ካልሲየም፣ ፎስፈረስ የሚባሉ ነገሮች እንደዚህ አይነት ነገሮች እና አተም ሞለኪውል ሳትሆኚ ሰው በመሆንሽ በጣም የሚገርም ነገር ነው። እኔ ሰው በመሆኔ ነው በጣም ደስ የሚለኝ። ራሱ እንኳን አላህ ሰው አድርጎ ፈጠረኝ ነው። ይሄው አንቺ መተሽ መጠየቅ ሁላ ችለሻል ፍሪዊል ስላለሽ። ስለዚህ ዲሲሽን ሜኪንግ ፕሮሰስ ስላለሽ አንቺ ፍሪዊል አለሽ ማለት ነው። እና ፍሪዊል የሚለው ዴፊኒሽኑን በደንብ መጽሐፌ ላይ ያለልሽ በደንብ ይው። አሁንም ፍሪዊል የሚለው ዴፊኒሽን ካልገባሽ በጥያቄ መልስ ላይ ክል ካጋጠመሽ ያው ዳጎስ ያለ መልስ ሰጥሻለሁ ማለት ነው። ያው ገሰረት ሆነሽ እንድትወጪ ስለማንፈልግ ማለት ነው። እሺ፣ አመሰግናለሁ። አየዋለሁ መጽሐፍህን፣ ደስ ይለኛል ማለት። እሺ አንብቢ። እሺ ሌላ ጥያቄ አለሽ? ሌላው ጥያቄ ከዚህ ጋር ከፍሪዊል ጋር የተያያዘ ሆኖ ነው። ቅድም ነካክተኸው አልፈሃልና አፍተር ኦል ፈጣሪ የሚያውቅ ከሆነና ውስን አድርጎ የሆነ ነገራችንን ሊሚት አድርጎ ከፈጠረን እኛ በራሳችን ራን የምናደርገው ነገር የለንም ነው የኔ አስተሳሰብ። ምክንያቱም መጀመሪያም ስንመጣ አሁን ከሆነ ቤተሰብ የተወለደ ሰው የሆነ ሃይማኖት ይይዛል፣ ከሌላ ቤተሰብ የተወለደ ሰው ሌላ ሃይማኖት ይይዛል። አንደኛው አድቫንቴጅስ ነው ማለት ነው ከሌላው። እንደዛ ተደርገን በተፈጠርንበት ዓለም ውስጥ ደግሞ መጨረሻ ላይ ደግሞ የሚጠብቀን ፓኒሽመንት አለ እና ደግሞ ያንን ሁሉንም ፕሮሰስ ደግሞ አምላክ ያውቃል የሚባልም ነገር አለና እነዚህ ሁሉ በጣም ክላሽ የሚያደርጉብኝ ነገሮች ናቸው ለኔ ፐርሰናሊ። ምክንያቱም ትክክለኛው ሃይማኖት እስልምና ነው ብንል ሙስሊም ሆኖ የተፈጠረና አድቫንቴጅስ ሆኖ የተፈጠረ ሰው አለ ማለት ነው። ትክክለኛው ሃይማኖት ክርስትና ነው ብንል ክርስቲያን ሆኖ ወይም ከክርስቲያን ቤተሰብ ተፈጥሮ አድቫንቴጅስ የሆነ ሰው አለ ማለት ነው። እና እኩል ላይ ብላይ ራሱ አንጀምረውም ነው ላይፍን። አዎ ጥያቄው አሪፍ ጥያቄ ነው ራሱ ማለት ነው። የመጀመሪያ በእውቀቱ ላይ እንሂድና ከዛ በኋላ ሌሎቹ ላይ ጀስቲስ የቴዎዶሲ የሚባለው ጀስቲስ ፍትሐ አምላክ በሚባለው ላይ እንሄዳለን ማለት ነው። የመጀመሪያው እውቀቱ ላይ ያልሽው ነገር አንድ ሜትሮሎጂስት ነገ ዝናብ እንደሚዘንብ ቢነግርሽ እና ዝናብ ቢመጣ
በዝናቡ መምጣት አሉታዊና አዎንታዊ ተጽዕኖ አለው? ጉልህ ድርሻ አለው? የነገረኝ ነገር የለውም እኮ ማለት ምንድን ነው? ተጠነቀቃለሁ ነው አይደለም። አሁን ነገ 6 ሰዓት ላይ ዝናብ ይዘንባል ብሎ አንድ ሜትሮሎጂስት ቢናገር በዝናቡ ፕሮሰስ ላይ እጁ አለበት? ያቅ የለበትም እኮ። ማወቁ ምን እንደሚያሳየው። ስለዚህ እሱ ስላወቀ ዝናቡ መምጣት አዎንታዊና አሉታዊ ተጽዕኖ አለው? የለውም እንደዛ ማለት ነው። ስለዚህ አላህም ቀድሞ ማወቁ ያንቺን ፍሪዊል የሚነካ ነገር የለም። አዋቂነቱን ነው የሚያሳየው። ካልሆነ ግን አምላክ አይሆንም። ራሱ ሁሉን አዋቂ ነው አምላክ። ከዛ አንፃር ይኸው ራሱ ማለት ሁለተኛው ቴዎዶሲ የሚባለው ነገር ነው ያለው እና የጀጅመንት ቀን የፍርድ ቀን አላህ ሲፈርድ የተለያየ ኮዞች ይታያሉ። ራሱ የኮንዲሽናል ይታያሉ። ኮንዲሽናል የሆኑ እንትኖች አሉ፣ ፋክተሮች ይታያሉ። የኮዛል ፋክተር ይታያሉ። ኢንቫይሮንመንታል ፋክተሮች ይታያሉ። ምን ማለት ነው? ላብራራው። ኮዛል ፋክተር የሚባሉ ነገር መንስኤ የሆኑ ነገሮች፣ ለምሳሌ ጤነኛ አይምሮ የሌለው ወፈፍ የሆነ ሰው፣ ኩኩ የሆነ ሰው፣ ንቅል የሆኑ ሰዎች፣ ቀውስ የሆኑ ሰዎች አሉ። እነዚህ ሰዎች አሁን ይታይላቸዋል የፍርድ ቀን። አሁን እነዚህን ሰዎች አላህ ለቃቅሞ ጀሃነም ያስገባል የሚል ትምህርት እኛ ጋር የለም። የመጀመሪያው። ሁለተኛ ኮንዲሽናል ፋክተር የሚባሉ ይታይላቸዋል። መልእክቱን ሰምተዋል ወይ አልሰሙም ወይ የሚባለው ነገር። ለአቅመ አደም ደርሰዋል፣ ለአቅመ አደምና ለአቅመ ሐዋ ደርሰዋል ወይስ አልደረሱም የሚለው ይታያል። ቁርአን ላይ እንደዛ ነው። መልእክቱን አንድ ሰው ያልሰማ ሰው አይጠየቅም። ለምን ይጠየቃል? ማለት መልእክቱን አልሰማ፣ ምን እንደሆነ አያውቅም። አንደኛ። ሶስተኛ ደግሞ ኢንቫይሮንመንታል ፋክተር ይታይለታል። 90% በሚሆነው ሂንዱይዝም ማህበረሰብ ውስጥ ያለ ሰው ሙስሊም የመሆን ፕሮባቢሊቲው 0 ሊሆን ይችላል። ምናልባትም እስልምና ትክክል ያልሆነ ነገር ተብሎ ጭራቅ ተደርጎ በሚዲያም ተስሎለት ሊሆን ይችላል። ስለዚህ ምንድነው እዛ ጋር ትክክል ነው ብሎ ያመነበት በማህበረሰብ ውስጥ ያለው ነገር ሊሆን ይችላል። ይሄ ሁላ ነገር የፍርድ ቀን ይታይለታል። አንድ ሰው ከሙስሊም ውጭ ያሉ ሰዎች በአጠቃላይ ገሃነም ይገባሉ የሚል ትምህርት በእስልምና ውስጥ እኮ የለም። የሚታይ መልእክቱን ሰምቶ የኢስላምን መልእክት ሰምቶ በትክክል ሰምቶ ያስተባበለና የካደ ሰው ጀሃነም ይገባል ብለን እናምናለን። ማነው በትክክል የሰማው ማነው ያልሰማው የሚለው የኛ ችግር አይደለም። ምናልባት የአእምሮ ችግር አለበት። በስተመጨረሻ ላይ አላህ ደግሞ ሂዳያ ሰጥቶት ሊመጣ ይችላል ወደ ኢስላም። ጃጃ እናደርግም። አሁን አንቺ ለምሳሌ ገና እንትን ነው እየሰማሽ ነው ያለሽው፣ ስለ እስልምና እየተማርሽ ፕሮሰስ ላይ ነሽ ያለሽው። ስለዚህ አሁን አንቺን አሁን ብትሞት እንደዚህ ምናምን እንዲህ አይነት እንትን ውስጥ የለንም እኛ ሙስሊሞች። መጨረሻው ምንድን ነው የሚለውን ነገር አናቅም። ሰው የነገን መገመት፣ ማሰብ፣ ማቀድ እና መመኘት ይችላል። ማወቅ ግን አይችልም የነገን ራሱ ማለት ነው። እና ከዛ አንጻር ነው የሚታየው። ይሄ ሰፋ ያለ ነገር ስለሆነ በጣም መታየት አለበት ከአምላክ ፍትህ ጋር። ስለዚህ አድቫንቴጅ አለው ሙስሊም ማህበር ቤተሰብ ውስጥ ስለተወለደ ያ ሰው እንትን አይደለም፣ እንደዛ አይደለም የሚለው። እነዛ በእምነት የተከተሏቸው ዝርያዎቸው ጀነት ይገባሉ ነው የሚለው። የተከተሉ በእምነት የተከተሉ ሱረቱ ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለህ ነገር አትከተል ነው የሚለው። ስለዚህ አንድ ሙስሊም ከእናትና አባቱ ሙስሊም ስለነበረ የሆነ እስልምና የሆነ እንደ ውርስ ነገር ከቤተሰብ የሚመጣ ነገር ሳይሆን በእውቀት ላይ የተመሰረተ ነገር ስለሆነ እውቀቱን አውቆት ተረድቶት ነው ኢማን የሚሆነው፣ እምነት የሚሆነው ያወቀው ነገር ነው። ስለዚህ ጀነትም ጀሃነም የሚያስገባው እምነትና ክህደት እስከሆነ ድረስ ያን ላይ ነው እንትን ያለው ማለት ነው። ሙስሊም ቤተሰብ ውስጥ ስለተወለደ አድቫንቴጅ ካለው ሙስሊም ማህበረሰብ ውስጥ ያልተወለደው ደግሞ እንዴት ይታያል የሚለውን አላህ የቂያማ ቀን አይዛኛው ቤተሰብ ውስጥ ነው የተወለድከው ተብሎ አይደለም ጀጅ የሚያደርገው። ይታይለታል። የተለያየ ፋክተሮች፣ ኮንዲሽናል ፋክተር ይታያል፣ ኮዛል ፋክተር ይታያል፣ ኢንቫይሮንመንታል ፋክተሮች ይታዩለታል ማለት ነው። አይዞሽ፣ እስልምና ጋር ያለው ትምህርት በጣም ፍትሃዊ ትምህርት እንደሆነ ነው የምትረጂው። ረጋ ብለሽ ጊዜ ሰተሽ ስታጠኚ ማለት ነው። ኢንሻአላህ ይሄ እንትን ነው ቦፈርን ለቅምሻ ያክል ለራብ ማስታገሻ ያክል ነው የነገርኩሽ እንጂ መጽሐፉ ላይ ሰፊ ያለ። ሌላ ቀንም እየመጣሽ እንዳይበዛብሽ ኦቨርዶዝ እንዳይሆንብሽ ይሄን ነገር አጣጥሚውና በደንብ ዳጀስት አድርጊውና ከዛ በኋላ በሌላ ጊዜ እንትን ማለት ይቻላል ማለት ነው። እሺ፣ አመሰግናለሁ። ጃቢር ስልጣናችን ብሎክ የማድረግ ተነስተዋል መሰለኝ፣ የኔ መሰለኝ ጃቢሮ እንግዲህ እኔ ጋር አይታይ ነው። አይ ስልጣን የእንትኑን ነው የምልህ የብሎክ የማድረግ ስልጣኑ አይ ቲንክ የተነሳ መሰለኝ፣ አይታየኝም ለኔ። ምክንያቱም አላህና መልእክተኛ የሚሳደብ ሰው እዚህ አካባቢ ላይ እንዳያውም አልፈልግም። ሌላ ቦታ ላይ መወገዝ ያለበት ሰው ካለ ይወገዳል። ግን የኔም የሙኒት ነው። አዎ፣ ግን እሺ አስተካክሎታል ማለት ነው።
ጥሩ ማለት ነው። እንደዛ ከሆነ ያው ጃቢር አለ ጃቢር ኦኬ ጃቢር የለም። ኦኬ ቢያስተካክለው ጥሩ ነው ይሄንን ነገር። ምክንያቱም ሌላ ቦታ ላይ አላህና መልእክተኛው እንደፈለገ እየተሳደበ አንድ ሰው እዚህ መጥቶ እኛ ላይ እንዲፈነጭ አይ ቲንክ ጥሩ ነው ብዬ አላምንም። እኔ አይ ቲንክ ቢሰማኝ ጥሩ ነበር እሱ ቢኖር ማለት ነው። እንዲያስተካክል ነገሩት። ያው ታይጉታል መሰለኝ። ግን ሞዴሬተር ብሎክ ማድረግ እንችላለን። አይኔም ሁሉ ጊዜ ብሎክ አይሰጥም እሱ ኖ ነበረው እኛ ጋር ነበረው። እኔ ነበረኝ ራሱ ኖርማል አላህና መልእክተኛውን ብሎክ ነበረኝ እኔ ጋር ነበረ። ቆይ እስኪ እኔ ሞከው እኔ ጋር ያለ መስለኝ ቀጥልስ ግን ሚውት ተደርጎ አይደለ ዋናው ኖ አይ ብሎክም መደረግ የሚገባቸው ሰዎች አሉ። ዝም ብሎ እንትን ብቻ አይደለም አለው። ማይኬ ሰላም እያለ ቶሎሳ ካለ በቶሎሳ ግባ። ቀጥል ኡስታዝ። ሌላ ጥያቄ መጠየቅ እችላለሁ? ትችያለሽ። ሌላኛው ደግሞ ጥያቄ አፍተር ኦል ስለሚኖረን ላይፍ ነውና ከዛ በኋላ ያለው ላይፍ ሰው እዚህ ምድር ላይ የኖረውን ህይወት ያስታውሰዋል ወይ? አዎ። ከዛ ደግሞ ሚሞሪ ያ ሚሞሪ አለ ወይ ነው። ከዛ ደግሞ እዛ ደግሞ ፍሪ ዊል አለ ወይ? ክፉና ደግ የሚባል ነገር ይኖራል ወይ ነው። ካልሆነ እንዴት ነው? እዛ ላይ ምርጫ የለውም። የምርጫው ዓለም ይሄ ነው። ሮቦት ሳይሆን ኖርማሊ ዊል አለው። ዊል ማለት ለምሳሌ መላእክት ዊል አላቸው አይደል? ዊል አላቸው፣ ሮቦት አይደሉም። አላህን ይጠይቁታል፣ ያመሰግኑታል፣ ምን ይሉታል ምናምን፣ ነገር ግን መልካም ነገር ነው የሚያደርጉት። ልክ እንደዛ ሁሉ የሰውም እንደዛ ነው ራሱ። ሮቦት እንስሳትም ሮቦት አይደሉም እንኳን አይደለም መላእክት። ሰው በሚቀጥለው ዓለም ውስጥ ሁለት ኦፕሽን ፓፕ የሚባል ነገር አይኖርም። ፓፕ ሁለት ነገር እንዲያማርጥ ተደርጎ ማለት ነው ያለው ነገር። ፓፕ አይኖርም ወይ ፍሪ ዊል የሚባል ነገር አይኖርም። ግን ኖርማሊ ዊል አለው እሱ። ካቴጎሪካል ዊል ላይኖረው ይችላል፣ ግን ኢንተሌክቹዋል ዊል የሚባል ነገር ይኖረዋል ሰው። ይሄን ነው ትምህርታችን ያለው። ግን እኮ ማለት ነው አንድ ሰው ክፉ የሚያደርገው ነገር ራሱ የያዘው ሚሞሪ ነው። ለምሳሌ አሁን ወይ ቻይልድሁድ ትራውማችን ነው ከልጅነታችን ጀምሮ ሰብኮንሽስ ማይንዳችን ውስጥ የተቀረጸብን ነገር ነው ማንነታችን ቢልት የሚያደርገው እና ያንን ላይፋችንን የምናስታውስ ከሆነ እንዴት ክፉ ነገር ከኛ ሊርቅ ይችላል ነው። ክፉ ቢሄቪየራችን ወይም መጥፎ የምንለው ነገር የለማ ኦፕሽኑ የለም ራሱ ማለት ነው። ጸጋው ራሱ ያኛው ዓለም ከዚህኛው ዓለም ጋር ይሄኛው ዓለም የፈተና ዓለም ነው። ፈተና ላይ ደግሞ እንትን ነው አይደለም፣ ምርጫ ይኖራል ራሱ አይደለ? እውነት ሐሰት የሚባል ነገር ምርጫ ተሰጥቶች ነው ፈተና በሌለበት እንትን ውስጥ ክፋት የሚባል ነገር ይኖራል ማለት አይደለም። ክፋት ራሱ የደግነት አለመኖር ነው። አሁን ለምሳሌ ብርሃን ከፀሐይ ይገኛል። ሃይድሮጅን ሂሊየም እና አርገን ነው አይደለ? ብርሃን ወይ ከፋኖስ ወይ ደግሞ ከሆነ ነገር ጋር ልታገኝ ትችያለሽ። ጨለማ ከምንድን ነው የሚኖረው? ከየት ነው የመጣው ጨለማ? ሊና እንጃ። የብርሃን አለመኖር ነው ጨለማ። ላክ ኦፍ ላይት ነው አይደለ? ፕሮስፔሪቲ ካንቺ ያገኛለሁ፣ ብልጽግና ወይም ደግሞ ሀብት የሚባለው ነገር ካንቺ ላገኝ ይችላል። ምንጭ አለሽ። ድህነትን ግን ልሰጪኝ ትችያለሽ? ድህነትን አብሰንስ ነው። አይሽ ላክ ኦፍ ፖቨርቲ ማለት ላክ ኦፍ ፕሮስፔሪቲ ማለት ነው ትርጉሙ። ስለዚህ ላክ ኦፍ ነው አንደኛው። ልክ እንደዛ ሆኖ ትህትና የሚባለው ለምሳሌ ሲጠፋ ትዕቢት አለ፣ ፍቅር ሲጠፋ ጥላቻ አለ፣ ደግነት ሲጠፋ ክፋት አለ፣ ቸርነት ሲጠፋ ንፉግነት አለ፣ ትህትና ሲጠፋ ደግሞ ትዕቢት አለ። እንደዚህ ነገሮች እነዚህ ኔጌቲቭ እና ፖዚቲቭ ነገሮች እዛ ላይ ስላለ ነው አንደኛ። ሁለተኛ ደግሞ ዩዝ አደራረጋችን ነው እንዳልሽው። ለምሳሌ እኔ ከብረት ከመሬት ውስጥ አውጥቼ ቢላዋ ሰርቼ ሽንኩርት ከተፌ ምግብ ልሰራበት እችላለሁ። በተቃራኒው ደግሞ ያ ሰው ደግሞ ብረት ከመሬት ላይ አውጥቶ ጩቤ ሰርቶ ሰው ሊወጋበት ይችላል። ምንድነው ልዩነቱ ምናምን ስንል አጠቃቀማችን ነው። የተለያየ አጠቃቀም ነው። ዩዝ አደራረጋችን ነው እንትን የሚለው ያ ምንድነው ያለው ማይንድ ሴታችን ውስጥ ነው ያለው። ያ ደግሞ ዴቨሎፕ ያደረገ ነገር ነው። አንድ ነገር በሚጎልበት ሰዓት ነው እሱ ውሳኔ ዲሲዥን ሜኪንግ ፕሮሰሱ ነው እንደዛ ያደረገው። የሚቀጥለው ዓለም ግን
አላህ የሚለው በልቦቻቸው ውስጥ ያለውን ጥላቻ እናስወግዳለን ነው የሚለው። በቃ ጥላቻ የሚባል ነገር አይኖርም። ቂም መያዝ የሚባል ነገር አይኖርም። ክፋት የሚባል ነገር አይኖርም። ደግነት ሁሉ ነገር ነው ያለው። ግን ዊል አለው የሰው ልጅ። ስለዚህ አናስታውሰውም ማለት ነው ያሳለፍነውን የህይወት እንትን ሚሞራይዝ ብናሳልፈው ምንም እንትን የለውም። ሚሞራይዝ ስላደረግነው አንድ ነገር እናደርገዋለን ማለት አይደለም፣ እንሰራዋለን ማለት አይደለም። ልጆኜ እኔ ማስታወሳቸው ነገሮች ይኖራሉ። የሆነ ምንድነው ሂፕኖቲዝም የሚባል ነገር ታውቂያለሽ? ሂፕኖቲዝም የሚባል እኔ በአማርኛ ምንርበት ሂፕኖቲዝም የሚባል ሳይንስ አለ ራሱ ማለት ነውና ህሊና የሚባለው ነገር 3 ክፍል አለው አይደል? ላይ ህሊና፣ ታታይ ህሊና እና መደበኛ ህሊና የሚባል አለ። ሬጉላር ኮንሺየስ፣ ሰብ ኮንሺየስ እና ሱፐር ኮንሺየስ ብለው ለ3 ይከፈላሉ ማለት ነው። ሱፐር ኮንሺየስ የሚባለው ላይ ያለው በእኛ በእስላም አስተምሮት ኢልሃምና ወሂ የሚባለው ነገር ነው ያለው። ወሂ የሚባለው ነገር ለነቢያቶች የሚሰጣቸው ነው፣ ሱፐር ኮንሺየስ ላይ ሆኖ ማለት ነው። ኢልሃም የሚባለው ደግሞ ለአውሊያዎች ወይም ደግሞ ለአላህ ወዳጆች ባሮች ይቅርባሎች የሚሰጣቸው ነው። እንደነ ኢልሃም አይነት ማለት ነው፣ ወይም ደግሞ አይነት ማለት ነው የሚሰጠው። እንደገና ደግሞ ሰብኮንሺየስ ውስጥ የሚባል አለ። ሬጉላር ኮንሺየስ በአምስቱም የስሜት ሕዋሳት የሚገቡ ነገሮች ናቸው። ከዛ በኋላ ከገቡ በኋላ ያሉት ደግሞ ኢነር 5 ሴንስ የሚባሉ አሉ። 5 ታውቂያቸዋለሽ? ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን ኤንድ ሚሞሪ የሚባሉ እነዚህ ነገሮች አሉ ማለት ነው። ከዛ በኋላ ደግሞ የሰብኮንሺየስ የሚባለው ነገር ላይ ደግሞ ከህፃንነትሽ ጀምሮ በስፖትላይት የነበረችው ማይንድሽ ዴቨሎፕ እያደረገች በምትሄድበት ፕሮሰስ ላይ ማታስታውሽውና ሰብኮንሺየስ ውስጥ የሚቀመጡ ነገሮች አሉ። እነዚህ ነገሮች የቂያማ ቀን ራሱ ይወጣሉ ራሱ ማለት ነው። ለምሳሌ አላህ ቃል ያስገባን ነገር እኔ ጌታችሁ አይደለሁም ምን ብሎ ሲል አንተ ጌታችን ነህ ብለን መስከረናል ሁላችንም የሰው ልጆች። ግን ያ የመሰከርነውን ነገር ግን አናውቀውም ራሱ ምን እንደሆነ። አሁን ከጌታ ጋር ግን የቂያማ ቀን ሚስጥሮች የሚገለጡበት ቀን ነው ይላል። ያ ሰብኮንሺየስ ላይ የነበሩ ልጆች ይከፈታሉ ራሱ ማለት ነው። ግን ያ ተከፈተ ማለት መጥፎ ነገር እንድታደርጊ ይጋብዝሻል ማለት አይደለም። በዚህ በእስላሚክ ቴዎሎጂ ላይ እንደዛ አይነት ትምህርት የለም። መልካም ነገሮች ናቸው ጀነት ውስጥ ያሉት ማለት ነው። እና የጸጋ ያሉት 2 አይነት ጸጋዎች አሉ። አንደኛው መንፈሳዊ ጸጋ ነው፣ ሁለተኛው አካላዊ ጸጋ ነው። ይሄ ነው ያለው ማለት ነው። እና ከዛ አንፃር ነው የሚታየው እኮ አሁን ላይክ ሁላችንም ስንፈጠር መጀመሪያ ባዶ ነን፣ ፒውር ሆነን ነው የምንፈጠረው። ከዛ የምናሳልፈው ነገር ነው ማንነታችንን ቢልት የሚያደርገው እና ያንን ነገር ሉዝ ባረግነው ቁጥር እኔን አልሆንም ነው በቃ። ወይም ቦዲ ብቻ ነው የሚኖረው ነው። ሚሞሪን ካጣው ሰብኮንሺየስ ማይንድ ውስጥ ሰብኮንሺየስ ማይንድ ውስጥ እንትን ከሌለ በኋላ ላይም አፍተር ኦል የሚኖረው ላይ እኔ አይደለሁም ማለት ነው ኮንሰፕት እንዴት ነው የተናገረው? ያን ነገር ደግሞ ማስታወስ ከሆነ ክፉ ቢሄቪየር ይኖራል ነው በቃ የሚመስለኝ። እሱና እንትኑ ኔቸር እና ነርቸር የሚባል ነገር አለ ታውቂያለሽ? እሱ እሺ ምን እንጃ በአማርኛ ኔቸር ማለት ተፈጥሮ ነው፣ በተፈጥሮ ያለ ነገር ነው። እኛ ኃጢአት ኔቸር ነው ብለን አይደለም የምናምነው፣ ነርቸር ነው ብለን ነው የምናምነው። ኃጢአት ማለት ከፍሪ ዊል በኋላ የመጣ ፕሮሰስ ነው ብለን ነው የምናምነው። ያ ነገር እውቀቱ አለሽ፣ ግንዛቤው አለሽ ማለት ያ ነገር እንትን ማንነትሽ ነው ማለት አይደለም። ራሱ ማንነት ለመሆን አይደንቲቲ ለመሆን እኔ የምትለው ለኒና የምትባለው ነገር ፕሮሰስ አድርጋ የመጣችው ነው። ከማህፀን ጀምራ የመጣችው ፕሮሰስ ነው። ያ ማንነት ፐርሰን የምንለው ወይም ሸክስ የምንለው ነገር ማለት ነው። ምንነት ደግሞ ማለት ደግሞ ሰው የሚለው ነገር ምንነት ነው። ምንነትሽ ከምንድን ነው የሚጀምረው? ያንቺ ምንነት በቃ ስወለድ ከእናትና ከአባቴ ማህፀን አይደለም። ምንነትሽ የሚጀምረው ከአዳም ነው የሚጀምረው፣ ከአደም ነው የሚጀምረው። ማንነትሽ ነው ከማህፀንሽ የጀመረው፣ ከእናትሽ ማህፀን የጀመረው። አላይክ ቻርጅ የሆነው ስፐርም ሴል እና ኤግ ሴል ፈርቲላይዝ ካደረጉበት ጊዜ ጀምሮ ያንቺ ማንነት ይጀምራል። ምንነትሽ ግን ሰው ነው። ሰው የሚለው ምንነትሽ የሚጀምረው ከማን ነው? ከአደም ነው ሲፈጠር ማለት ነው። ከአደም ነው የሚጀምረው፣ ከሰው ነው ወይም ደግሞ ሆሞ ሳፒየንስ ከሚባለው ነው የሚጀምረው። ስለዚህ ስሚዝ፣ ኢምራን፣ ኡስታዝ ጀማል፣ ለሊና ምናምን አጠቃላይ ሰዎች በአጠቃላይ በምንነት ስንት ነን? አንድ ነን፣ ሰው ነን ነው። አንቺም ሰው የሚለው ነገር የሚጀምረው ከየት ነው? ከአዳም ነው። ምንነት ማንነትሽ ነው እንትን የሚለው ማንነትሽ ያለበት ደግሞ ናቹራል ነው፣ ኔቸር ነው። ገባሽ? ስለዚህ ኔቸሩ ነው ይዞ ተቀጥሎ የሚሄደው። ከዛ በኋላ ደግሞ ነርቸር የሚባል ነገር አለ ራሱ ማለት ነው። ነርቸር ነው በቃ አለቀ። ከአንቺ ጋር አብሮ ያለ ሳይሆን ዴቨሎፕ ያደረግሽው ነገር ነው። ዴቨሎፕ ያደረግሽው ነገር መጨረሻ ላይ ሪዛልት ይሆንና ሪዛልቱ ነው የሚኖረው እንጂ የመጀመሪያ የነበረው ነርቸር የሚባለው ነገር አብሮሽ አይኖርም እዛ ማለት ነው። የክፋት
ምቀኝነት ምናምን የሚባሉ ነገሮች አብሮ አይኖሩም ማለት ነው የሚቀጥለው ዓለም ላይ። ይሄ ነው። ሁላችንም አንድ አይነት ነን ማለት ነው። በምንነት መጨረሻ ላይ ማንነታችንም አንድ ይሆናል ማለት ነው። ሚሞሪያችን ከሌለ እንትናችን ከሌለ ሚሞሪያችን አለ እኮ አልኩሽ። ሚሞሪያችን አለ። ሚሞሪው መኖሩ ግን ነርቸሩ አብሮ ይኖራል ማለት አይደለም። ራሱ ያ ክፋቱ ምኑ ይኖራል ማለት አይደለም። ይኖራል ማለት አይደለም። እንደዛ ይኖራል ማለት አይደለም። ይደረጋል ነው ወይስ ኃጢአታችን ይታጠባል? በቃ አለ። ኃጢአት የሰራነው መጥፎ ነገር ካለ ንስሐ የገባንበት ነገር ካለ የኃጢአታችን ይቅር ይባላል። እንረሳዋለን። መጥፎ ነው። አዎ እንጃ እንረሳዋለን አንረሳውም ማለት ላትረሺው ትሻያለሽ፣ ግን እንትኑ አይኖርም ነው፣ ቁስሉ አይኖርም ነው። ለምሳሌ አንቺ አሁን የሆነ ነገር ብትወጊ አላህ ይጠብቅሽና ቁስሉ ቢድን ጠባሳው ይኖራል፣ ግን እንትኑ ህመሙ የለም። ልክ እንደዛ መሰለኝ። እንደዛ አይነት ነው የሚሆነው እንጂ ሁሉ ነገር ይረሳል ማለት አይደለም። ራሱ ከረሳሽውማ እንትን ነው ምንድነው የሚባለው? ዲሊት ነው የተደረገው ነው። እኔ ከረሳሁትና በቃ ቀፎ አትረሺም እኮ አልኩሽ እኮ አትረሺም፣ ግን ይቅር ትባያለሽ። ያንን ነገር የማድረግ ፖሲቢሊቲ የለሽም ነው። ፓፑ የለም ነው እኛ የምንለው። ፓፑ የለም። ኦኬ አሁን እንደዛ ነው የምንለው። ከዛ አንፃር ነውና ያ ነው እንትን የሚለው አይደንቲቲሽ ይቀጥላል። ሌና የምትባለው ትቀጥላለች ማለት ነው። አብሽር እንደርስበታለን እሱንም ማለት ነው። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ዘንድ ነው ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ነው የሚለው ሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ። ስለ ሰው የተነገረን ኢስላሚክ አንትሮፖሎጂ በጣም እንትን ነው። ይሄ አውተር ኔቸራችንን ነው አሁን እኔና አንቺ ኮሚኒኬት እያደረግን ያለው። ኢነር ኔቸር ደግሞ እነ ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ የሚባሉት እነ ኮንሽስ በኢስላም አስተምሮትም እነ ቀልብ፣ ፈድል ማነው ቀልብ፣ ፉአድ፣ ሶድር የሚባሉ ነገሮች፣ ዶሚር የሚባሉት ህሊና፣ እነሱ ሰፊ የሆነ ትምህርቶች ናቸው እና በጣም እንትን ነው ያለው ሰፊ ነገር ስለሆነ እንዳልኩሽ ነው። የሰው አይምሮ ስልጥ ነው። ጊዜ ይፈልጋል። ማንኛውም ነገር ስፖንታኒስሊ ኦቨርናይት ወይም በአንድ ምሽት ሁሉ ነገር የሚገበየም ነገር አይደለም። ያነሳሽው ነገር ብዙ የሚዳሰስ ነገር አለ። የጦፈ ክርክር ያለበት፣ የጦፈ ውይይት ያለበት፣ በጣም ሊጠና ሊመረመር ተፈኩርና ተደቡር በእኛ እንደሚባለው ነገር አይምሯችንን የእንትን ምንድነው የመመራመር የማገናዘብ የጥሞና የአርምሞ ጊዜ ወስደን ማየት የሚገባን ነገር አለ ማለት ነው እና ጥሩ ጥሩ ነገሮች ናቸው የጠየቅሽው ነገር። በርቺ። ኦኬ መጥቶ ነበር አይደል ጃቢር? አዎ አለውኝ ብለዋል። ታች ነው መሰለኝ። ኦኬ ያው ቢያንስ ለአንድ ሰው እንኳን ብሎክ የማድረጊያ እንትኑን ስጥ ጃቢር በሉት። አንድ ማስታወቂያ ላይ ስራስ እንደ ኡስታዝ ወይም ሁለት ይቻላል። ምናልባት እዚህ ጋር ያላችሁ 827 ሰዎች አለንና እንደምናውቀው ባለፈው የኡስታዝ የሰለምቴዎች ተቋም አልቆ ተጠናቋል። እንግዲህ ህንጻው ማለት ተመርቋል። አብዛኞቻችሁ እንደምታውቁት ማለት ነው። ይሄ ህንጻ አልቋል ማለት ግን ሌላ ነገር አያስፈልግም ማለት። ስለዚህ አያስፈልግም ማለት አይደለም። እነዚህ ሰለምቴዎች ይት ወንድሞቻችን ከገቡ በኋላ ብዙ ነገር ስለሚያስፈልጋቸው ለዛ የሚሆን ግሩፕ አለ። የዚህ የድርጅቱ አባል መሆን ይፈልጋለሁኝ። ወራዊ ወይም በ15 ቀን ሊሆን ይችላል። ማሻአላ የተወሰኑ ይት ወንድሞች እየገቡ ነው። አንዳንድ ነገሮችን እያደረጉ ነው ከ200 ብር ጀምሮ ማለት ነው። ስለዚህ ኢንሻአላህ ምናልባት የዚህ አባል መሆን የምትፈልጉ ይት ወንድሞች ሙስሊሞች ካላችሁ በውስጥ የቴሌግራም ዩዘር ናይማችሁን ላኩልኝና እዛው ቀጥታ ያስገባችኋለሁ ማለት ነው። ጀዛኩሙላሁ ኸይረን። ሌላው የኡስታዝ ዋሂድን መጽሐፍ የምትፈልጉ ሀገር ውስጥ ያላችሁ ሙስሊሞችም ክርስቲያኖችም የመግዛት አቅም የሌላችሁ እኔን በውስጥ አናግራችሁ መውሰድ ትችላላችሁ። ሌላው ደግሞ ምናልባት ውጭ ሀገር አላችሁ ደግሞ የትኛውም ዓለም ላይ የምትኖሩ ሙስሊሞች አብዱ መርካቶን አናግሩት። ክርስቲያኖች ግን በነፃ መውሰድ ትችላላችሁ የትም ዓለም ብትሆኑ ማለት ነው። እቺን ለመናገር ኢንሻአላህ
አካውንት የምትሉ ሰዎች አካውንት እዛ ግሩፕ ላይ ነው ያለው። እዛ ነው ያለው። እዚያ አይለቀቅም። አባል መሆን ትፈልጉ የቴሌግራም ስልክ ቁጥራችሁ ወይም ደግሞ ዩዘር ኔማችሁን አስቀምጡልኝና በውስጥ አስገባችኋለሁ። እሺ ጃቢር ክርስቲያኖች ይግቡ ወይስ እንዴት ነው? ወይስ ይበቃናል? ጃካ አለ የሆነ ነገር ባለን